እኮ ጥያቄው መጀመሪያ ንጽጽር ጥቅሙ ምንድነው? ስለ አሁን ለምሳሌ ጥያቄ አለኝ አንተም ትጠይቀኛለህ እኔም ጠይቃለሁ። ግን ምንድነው እኔ የምለው አሁን ለምሳሌ ንጽጽር አሁን ካሁን በፊት አሁን ቢያንስ በዚህ 6-7 ዓመታት ነው ንጽጽር የመጣውና ንጽጽር ስንመለከተው በሃይማኖቶች ውስጥ አንተና መልካም ነገር እየዘራይ እንዳልከኝ እሺ አሁን አንተ አትረፈህበታል እንደዚህ ነው እንደዚህ አትረፈህ እሺ አሁን ለምሳሌ በዛው ልክ ደግሞ ነብይህን ወይንም አላህን ታሰድባለህ በዛው ልክ ደግሞ የሚሳደቡ በጣም ይሳደባሉ ነቢያቶች ድሮም ይሳደቡ ነበር ምንም አላህ ድሮም ይሳደባል ነቢያቶች ንጽጽር ሳይጀመር ይሳደባሉ ገብቷላ ባለጌ ሰው ሁሌም ባለጌ ግን እኔ አሁን ደሴ ወደ ደሴ ወልዲያ እና ከሚሴ አካባቢ በፊት ማለት ነው እኔ ያው ከ20 ዓመት በፊት እኔ በነገራችን ላይ በእስልምና ውስጥ ነበርኩኝና ከዛም በኋላ ወደ ጥያቄ ሄደባክ ጥያቄ ልጠይቅህ እኮ ነው ጥያቄ ልጠይቅሽ እሺ ጥያቄ ልጠይቅሽ እሺ ከዛ እሺ እስልምና አሁን ለምሳሌ ባለፈው ውይይት አድርገው ነበር ሁሱና ሁሱና ምናምን ጥያቄ እንጠይቅላላ ብለ ስለዚህ ከዛ ተነስቼ ልጠይቅህ ከዛ ተነስቼ ልጠይቅህ ያ ነው ሰው ላይ ምናምን ዲፔንዳንቱ ጥያቄ ብቻ ጠይቀኝ እሺ ጥያቄ ልጠይቅህ እሺ ጥያቄ የምጠይቅህ ምንድነው እስልምና ከነብዩ መሐመድ በፊት እና ከነብዩ መሐመድ በኋላ ተብሎ በሁለት አይከፈልም ምክንያቱም ከነብዩ መሐመድ በኋላ በፊት እስልምና አይታወቅም እዚህ ደግሞ ማረጋገጫ አንተ ነው ያልከው እሺ አንተ ማረጋገጫ አይደለም አንተ መጀመሪያ ይሄን ከመለስክልኝ አንተ የፈለከውን ጠይቀኝ እኔ እመልሳለሁ ያ አቅሜን የምችለው ማለት ነው ስለዚህ እሺ ማረጋገጫ አስጠኝ ለምሳሌ ሱራ 39:12 ላይ ትንቢተ ዳንኤል አይደለም ቁርአን እስልምናን የሚመለከተው ከቁርአን ውጭ የሚመለከተው ነገር የለም ከቁርአን ውጭ ማለት ነው ለምን መሰለ መጽሐፍ ቅዱስ ራሱን የቻለ ራሱን ችሎ የቆመ በኦርቶዶክስ ተዋህዶ ቤተክርስቲያን ላይ ያለ ነው አይደለ መጽሐፍ ቅዱስ ስለዚህ ቁርአን መሰረት አድርገን ብቻ አይደለም በጴንጤ ያለ በፕሮቴስታንት ነው በማንኛው ግን ችግሩ ምን መሰለ ችግሩ አሁን ይሄ መጽሐፍ የመጀመሪያው ኦሪጂኑ የት ነው ጥያቄው ቪዲዮ ደግሞ ጠፍቷል አሻው መታል እሺ አንዳውም ትልቁ ላይ ሆነን ነው የምናወራው ካንተ ጋር ቆይ ደመቅ እንዲል ቤቱ እንደዚህ ቪዲዮ ከፍተማ ትንሹ ላይ አላደረገም ነውር ነው እሺ እና ምን መሰለ ነብዩ መሐመድ ከመምጣታቸው በፊት እስልምና ነበረ እንዴት ነበረ ብለህ ብትነግረኝ ብትጠይቀኝ ነቢያቶች ስለ ነብዩ መሐመድ ተንበየዋል ተናግረዋል እና እኛ ለምሳሌ አሁን እናንተ ያዛችሁትን መጽሐፍ ሙሉ በሙሉ አንቀበልም አንልም ከውስጡም እንቀበላቸው አሉ ለምን ከተባለ መጀመሪያው ሶርሱ አንድ ስለሆነ ኦኬ ሶርሱ አንድ ነው ግን ተበርዟል ብለን ነው የምናምነው ለዛ ነው ቁርአን ላይ አላህ ምን እያለ ይናገራል ያ አህለል ኪታብ እናንተ የመጽሐፍቱ ሰዎች ሆይ ሊመተልቢሱን الحق بالباطل እውነትን በውሸት ለምንድን ነው የምትቀላቀሉት ወተክቱሙን الحق وانتم تعلمون እውነትንም ስታውቁ ለምን ትደብቃላችሁ እያለ መጽሐፉን መበረዛቸውን ይናገራል ኦኬ ስለዚህ መጽሐፍ መበረዙ ከሆነ ዋናው ነገር እውነታዎች የሉትም ማለት ግን አይደለም እውነታዎች አሉት ውስጡ ለምሳሌ ትንቢተ ዳንኤል ምዕራፍ 2 ላይ ፋይናሊ የሚመጣው ኪንግደም ስለ ነብዩ መሐመድ እንደሆነ በግልጽ ይናገራል ስለ እስላም እንደሆነ ትንቢተ ኢሳይያስ ምዕራፍ 42 ላይ ስለ ነብዩ መሐመድ ስለ ቄዳር ልጆች ይናገራል ትንቢተ ኢሳይያስ ምዕራፍ 21 ላይ ስለ ሂጅራ ከመካ ወደ መዲና ስለሚደረገው ሂጅራ ይናገራል ዕንባቆም 3:3 ላይ ስለ ነብዩ መሐመድ ይናገራል ዘዳግም 18:18 ስለ ነብዩ መሐመድ ይናገራል ዘፍጥረት 17 ላይ ስለ ነብዩ መሐመድ ይናገራል ስለ እስልምና ይናገራል ማሌ ዘሰለሞን ምዕራፍ 5 ቁጥር 16 ላይ ሙሉ ምዕራፉ ከ5 እስከ 6 ላይ ስለ ነብዩ መሐመድ ብሎ በስም ደረጃ አስቀምጦ ይናገራል ዮሐንስ ወንጌል ምዕራፍ 14 ስለ ነብዩ መሐመድ አህመድ የሚለውን ስማቸው ይናገራል ዘሁልቁ ላይ አልሐሺር የሚለውን ስማቸው ይናገራል ኦኬ ስለዚህ ነብዩ መሐመድ በባይብል ነቢያቶች ስለሳቸው ሄደ ጀለስ እሺ ሄደ ሜቢ ኔትወርክ አስወጥቶት ሊሆን ይችላል እሺ ሰላም ብያለሁ ወገናችን ሰላም ብለናል አሁን የገባው ልጅ አድክመኝ ደክሞን ምናምን
እሺ እንዳልክ ወረድክ እኮ እባክህ። ስልክ ዘግቶብኝ ነበር። እሺ ቪዲዮ ወጣህ ማሻአላ። እሺ አሁን እየሰማሁት ነበር። ስለዚህ አሁን እነዚህ ሁሉ ስለ ነብዩ መሐመድ ይናገራሉ። ነቢያት አልዋሹም። በቃ እንዴ አሁን ነብዩ ኤርሚያስ በየት ማን አሁን ለምሳሌ ነቢያቶች ስንል አደም፣ ዩሱፍ፣ ሙሳ እያልን ስንሄድ ማለት ነው። እነሱን እነ ኤርሚያስን ምን ላይ ነው የምናገኛቸው? ማን ብለን ነው? እስቲ ለምሳሌ ነብዩ ኤርሚያስ የተናገራቸው ትንቢቶች በሙሉ አሉ። ያንን ትንቢት ከተቀበላችሁ ሙስሊምን እስልምናን ይወክላል ካልክ ማለት ነው አንዱን ጥሎ አንዱን አንጠልጥሎ አይደለም ሁሉንም ነው መቀበል። አሁን ለምሳሌ እኔ ተበርዟል እያለን እኮ ነው ሐቢቢ፣ ተበርዟል እያለን ነው። አልሰማህም? እንዴ ሲበረዝ የሚበረዘው እኮ ከተበረዘ ማለት ነው። አንድ ነገር ተበረዘ ሲባል ለምሳሌ 3 ገጽ ወረቀት ከሆነ ከ3 ገጽ ወረቀት ትንሽ ነገር ነው ሊበረዝ የሚገባው እንጂ አሁን እኮ አንተ እኮ አንዲት ምዕራፍ ላይ አንዲት ቁጥር ነው የወሰድክልኝ እንጂ ሙሉ ከምዕራፉ አንቀጹ እኮ ሙሉ ምዕራፍ ነው። ለምሳሌ ምዕራፍ 42 ሙሉ የኢሳይያስ ምዕራፍ 42 ሙሉ። አይ ግን እኔ ተቀባይነትም ያለው አሁን ለምሳሌ አንተ ስጠይቀኝ እኔ ቁርአን ላይ ተንጠልጥዬ ቁርአን ላይ ገብቼ እንደዚህ ይላል ቁርአን ብዬ አልመልስልም። ለምን መጽሐፍ አንተና እኔ ደግሞ እንደዛ ነው መልሰው። የአንተና አካሄድ እኔ ግዴታ መከተል አለብኝ እንዴ? እንዳልኩ እሺ ለምሳሌ እሺ ሙሳ ወይንም ዮሴፍ በዛን ከአላህ ጋር ያደረጉት ግንኙነት ለምሳሌ ነብዩ መሐመድ ብዙ ጊዜ ከአላህ ጋር እንደዚህ ቃል በቃል ይነጋገር ነበር አይደል? ወይንም በእሱ አማካኝነት የነገረውን ያጽፍ ነበር። ግን እነ ሙሳስ አሁን ለምሳሌ ሲሰግዱ አንድ ሙስሊም ካሁን ከሰሞኑ ሲተላለፍ የነበረ አንድ ሙስሊም የሚሰግደው ከማን በኋላ ከነብዩ መሐመድ በኋላ በዚህ በቂልባ እንደዚህ ስገዱ እንደዚህ አድርጉ ተብሎ የወጣ የእምነቱ መመሪያ አለ። ከዛ በፊት ምን ብለው ነበር የሚሰግዱት ነው? እንዴት ነው የሚሰግዱት? አላህ ቁርአን ላይ ምን ይላል? የለም ምን ይላል አላህ ቁርአን ላይ ለኩልን ጀዐልና ሽርዐተን ወሚንሃጃ ይላል። ለሁሉም ህግና መንገድን አድርጌላችኋለሁ ይላል። ህግ አለ፣ የራሳቸው የሆነ መንገድ አለ። ኦኬ ሁሉም ነቢያቶች በአጠቃላይ ህግ አላቸው፣ ትክክለኛ መንገድን ተደርጎላቸዋል። ኦኬ ስለዚህ የየሁሉም የአሰጋገድ መንገድ ሊለያይ ይችላል። ነብዩ መሐመድ ራሱ ሰለላሁ ዐለይሂ ወሰለም አሰጋገዳቸው ራሱ መጀመሪያ ሲሰግዱ የነበረበት መንገድ ራሱ ይለይ ነበር። መጀመሪያ ወደ ቤተ መቅደስ ነበር የሚሰግዱት። ከዛ አላህ ምን አላቸው? ፈወሊ ወጅهك شطر المسجد الحرام አላቸው። ፊትህን ወደ መስጂድ አልሐራም ወይ ደግሞ ወደ ቤቱላህ አልሐራም ወደዛ ዙር ወደ መካ ተባሉ። ኦኬ ስለዚህ አሰጋገድም ይለያያል፣ የአሰጋገድ መንገዱም ይለያያል። ኦኬ እነዚህ ሁሉ የየህግና የየሁኔታው እንደየሁኔታው አሰጋገዱ ይለያያል። ግልጽ ነው። ስለዚህ ብዙ ናቸው። እሺ አዛን ለምሳሌ አዛን አንደኛው እንትኑ የሶላት መሰባሰቢያ ወይም መጥሪያ አካል ነው አይደለ? አዛን ስለዚህ አዛን ለምሳሌ አዛን የተጀመረው አዛን በእርግጠኛ ምን የምናገረው ከነብዩ አይሁዶች እንዴት ነው የሚጣሩት? ወደዚህ ነው አይሁዶች እንዴት ነው የሚጣሩት? እንደናንተ በደውል ነው የሚጣሩት አይሁዶች? እሱ የተደረገበት ምክንያት አለው። እሱ አይደለም አሁን እንዳልክ ይቁም ነገር አንካካዳ። አይሁዶች በምን ነው የሚጣሩት? በጥሩምባ ምናምን ነው አይደለ? በድምጽ አይደል? በድምጽ ነው የተለያየ እንትኑ ይለያያል። ላሳይ እችላለሁ። እናንተ ደግሞ በምን ነው የምትጣሩት? በደውል ነው የምትጣሩት? በደውል። አይ አሁን እነዚህ አካሄዶች እንደየሁኔታው እንደየጊዜው ይለያያል። ግልጽ ነው አይደለ? አምላክ ነብያችን ዋህይ ነው። በቃ እንደየጊዜው እንደየሁኔታው ይለያያሉ እነዚህ ነገሮች። ግልጽ ነው። እዚያ ነው አሁን ባጭሩ እኔ ለምን አላሳየም? ነብዩ መሐመድ በባይብል እንዳሉ ሊትራሊ ለምን አላሳየም? if he wants to ታሳየኛለህ። ግን ይችን መልስልኝ። እሺ ይችን መልስልኝ። አሁን ለምሳሌ ማለት ነው አንድ እንትና ማን ነበርሳ ኢምራን ማለት ነው ሲመልስ አይቼው ነበር እንዳልክዬ። እሺ አጠራም። እሺ በቃ ይቅርታ። እሺ አሁን ለምሳሌ ማለት ነው መሐመድ ረሱል አዛን ሲደረግ ማለት ነው አዳም ረሱ አይልም
ወይንም ሙሳ ወይንም ዮሴፍ አይልም። ስለዚህ ከአደም ቢሆን የተጀመረው አዳም ረሱ ይል ነበረ ወይንም ሙሳ ወይንም ዮሴፍ ይል ነበር። ስለዚህ መሐመድ ብሎ የጀመረው ከመሐመድ ነው እስልምና በትክክል የተጀመረው ይሄ የሚያሳየው ማለት ነው። እና ይሄንን ቀላል ነው። አዎ እንዴ ሁሉንም ነቢያት እናምናለን ብለን መቼም አዛን ላይ ከአደም ጀምረን አዳም ረሱሉላህ፣ ኖህ ረሱሉላህ፣ ኢድሪስ ረሱሉላህ እያልን አንቀጥልም። ገብቶሃል? አብርሃም አይደለም የተጀመረው ከአዳም ነው። አዎ እንደዛ አይደለም። አሁን እኛ ነብዩ ሰለላሁ ዐለይሂ ወሰለም የነቢያት መደምደሚያ ናቸው፣ የነቢያቶች መጨረሻ ናቸው እንጂ የነቢያት መጀመሪያ አይደለም። እኛ የመጣ ነው ደግሞ ለዚህ ህዝብ የመጡልን ደግሞ እሳቸው ናቸው። ስለዚህ ምን እንላለን? ሙሐመዱር ረሱሉላህ ብለን እናምናለን። በኢየሱስ ጊዜ የነበሩ ደግሞ ኢየሱስ የአላህ መልእክተኛ፣ ዒሳ ረሱሉላህ እያሉ ያምናሉ። በሙሴ ጊዜ የነበሩ ሙሳ ረሱሉላህ እያሉ ይናገራሉ። ግልጽ ነው። ይሄ የምስክርነት ቃል ነው። ስለዚህ ለአንተ ህዝብ የተላከልህ ሰው ግልጽ ነው። ለአንተ ህዝብ የተላከልህ ነብይም መልእክተኛ ያድርገህ ትቀበላለህ። ግን እኛ በመልእክተኛ አንድንም አንለይም። ስልክ ገባብህ? ሁሉም ከአላህ ናቸው ብለን እናምናለን። አንዱን ጥለን አንዱን አንጠልጥለን አንሄድም። ኦኬ ሁሉንም ይዘን ነው የምንሄደው። አንደኛውን ሌላኛውን ይዘን በአንድ ነብይ ካደ በነቢያት ሁሉ እንደካደ ነው የሚቆጠረው። በኢየሱስ ክዶ ሙስሊም የሚሆን የለም። በሙሴ ክዶ በነብዩ መሐመድ አምኖ በኢየሱስ የሚያምን ሙስሊም አይባልም። በአብርሃም አምኖ በነብዩ መሐመድ አምኖ በሙሴ በኢየሱስ የካደ ነቢያትን ሁሉ እንደካደ ነው የሚቆጠረው። ስለዚህ ምንድነው እኛ በነቢያት በሙሉ በአጠቃላይ እናምናለን። ስናምን ግን ነብዩ መሐመድ ግን ለኛ የተላኩ ለዚህ ህዝብ የተላኩ መሆናቸውን ደግሞ ማረጋገጥ መቻል አለብን ነው። ግልጽ ነው። ያን ያለው ነገር ወዳጄ። እሺ ያው አልመለስክልኝም ቢሆንም እሺ ያው ዞሮ በግድ እንደዚህ ያድርግ እኔ ያለኝን ሐሳብ አንተ ጋር ይኑር ማለት አልችልም። እሺ ይሁን። እሺ አሁን ጥያቄ ካለ እኔን ትጠይቀኝና የምችለውን ከቻልኩኝ እመልሳለሁ፣ ካልቻልኩ እኔ ምእመን ነኝ፣ መምህር አይደለሁም። ምእመን ነኝ። እንደ ምእምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለውን እቀበላለሁ። ዶግማ፣ ትውፊትና ቀኖና ማለት ነው። በዛ መሰረት የምችለውን እነግርሃለሁ። ከዛ ካልቻልኩኝ ከኔ የበለጡ ይመልሱልህ። ችግር የለውም። ያው ጥያቄ አልተመለሰልኝም ስትል ያው ያለመረዳት ችግር ነው። ጊዜ ይፈታዋል ኢንሻአላህ። በጊዜ ሂደት ይመለስልሃል ኢንሻአላህ። ለማንኛውም እስቲ ጥያቄ ልጠይቅህ። ስለ ታሪክ ታውቃለህ? ታሪክ የተወሰነ ቢሆን ታውቃለህ? እስኪ ምናልባት ያው የሰባተኛ ክፍል ታሪክ ነው። ምንም ትልቅ ነገር አይደለም። እና ምናልባት አስታውሰህ ከሆነ የሮማን ኢምፓየርን ያጠፋው በታሪክ ማን ነው? የሮም ኢምፓየርን እኔ ብዙም አላውቅም። እኔ ታሪክ እንደዚህ ነገር በጣም ጥሩ። እሺ ሌላ ደግሞ ልጠይቅህ። አይ ምክንያቱም ካላወቀው አስቸጋሪ ነው። ሌላ ደግሞ ልጠይቅህ። አብርሃም ለእስማኤል ለአብርሃም ማን ነው? ይቅርታ እግዚአብሔር ለአብርሃም ቃል ገብቶለት ነበር አይደለም? ምን አለው መሰለ? እስማኤልን በፊት ቢኖር በወደድኩ ነበር አለው። በፊት እንዲመላለስ ማለት ነው። ምን ማለት ነው ታውቃለህ? ታላቅ ህዝብ አደርገዋለሁ ይላል። ምን ማለት ነው? እስቲ አዙሬ ላሳይ አንድ ጊዜ። ይስሐቅን እኮ ነው ታላቅ ህዝብ አደርገዋለሁ ያለው። አይደለም። ቆይ ላሳይ። 17 ኧረ ተው 17 لكل جعلنا شرعة ومنهاجا ኦልራይት ምን አለ መሰለህ ዘፍጥረት 17 ላይ በእኔና በአንተ መካከል አለው እግዚአብሔር አብርሃምን ከአንተም በኋላ በዘር መካከል የምትጠብቁት ቃል ኪዳኔ ይህ ነው አለ። ቃል ኪዳን ገብቶ ነበር ታውቅ እንደሆነ ከእናንተም ወንድ ሁሉ ይገረዛል። ይሄ ነበር ቃል ኪዳኑ። ከዛ በኋላ ቁጥር 15 ላይ መጥቶ እግዚአብሔር አብርሃምን አለው ሚስትህ ሶራ
ሶራን ሶራ ብለህ አትጥራ፣ ስሟ ሳራ ይሆናል ይሁን እንጂ አለ። እባርካታለሁ አለ። ደግሞም ከሷ ልጅ እሰጥሃለሁ፣ እባርካታለሁም የአሕዛብም ነገስታት የአሕዛብም እናት ትሆናለች፣ የአሕዛብ ነገስታት ከሷ ይወጣሉ አለ። አብርሃምም በግንባሩ ወደቀ፣ ሳቀም፣ በልቡም አለ 100 ዓመት ሰው በውኑ ልጅ ይወልዳልን? 90 ዓመት የሆናትም ሳራ ትወልዳለችን? በማለት ተናገረ። ከዛ በኋላ ስለ ልብ አድርግ፣ ስለ እስማኤል እዚህ ተናገረና ስለ ይስሐቅ እዚህ ጋር ደግሞ ስለ እስማኤል ይናገራል። ምን አለ? አብርሃምም እግዚአብሔርን አለው። አብርሃም ሊጸልይ ነው። እስማኤል ልብ አድርግ፣ እስማኤል በፊትህ ቢኖር በወደድኩ ነበር አለው። በፊትህ ቢኖር እንዲያመልክ ማለት ነው። ግልጽ ነው። በፊት የተመላለስ ብሎት ነበረ። አምልከኝ ተገዛኝ ነው እንዲያመልክ ነው። እግዚአብሔርም አለ አሁን የእስማኤልን ተወና መጀመሪያ የእንትናን ሊነግረው የይስሐቅን በእውነት ሚስት ሳራ ወንድ ልጅን ትወልዳለች፣ ስሙንም ይስሐቅ ብላ ትጠራዋለች። ከሱም በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከሱ ጋር አቆማለሁ አለ። ስለ እስማኤል ማለት ነው። አሁን ስለ ይስሐቅ ደግሞ መጣ። ስለ ይስሐቅ አለና ስለ እስማኤል መጣ። ስለ እስማኤል ሰምቻለሁ አለው። ምንድነው የሰማው? በፊት ቢኖር በወደድኩ ነበር ያለውን። ኦኬ ሰምቻለሁ አለው። እነሆ ባርኬዋለሁ አለ። ፍሬያማም አድርጌዋለሁ አለ። ፍሬያማ ልብ አድርግ። ቀጠለ። ከዛ እጅግም አበዛዋለሁ፣ 12 አለቆችንም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ አለ። ልብ አድርግ። ታላቅ ሕዝብ ይስሐቅና ኧረ አይደለም። ይሄው ምን ሆነ ነው? ስለ ማን ይላል? ኧረ ማን ይላል እዚህ ጋር? እኔ መጽሐፍ ቢይዝ አሪፍ ነበረ፣ ግን እንደዚህ የ12 ነገድ አደርገዋለሁ ተብሎ የተነገረለት ይስሐቅ ነው። ይሄውና እስማኤል ይስሐቅ ነው። አብርሃም እንዳልክዬ እስቲ እስማኤል ይላል። አየው ስለ እስማኤል ይስሐቅንማ እዚህ ጋር ተናገረኩ። ያውና ጨረሰ። እዚህ ጋር አየው። እዚህ ጋር ምን አለ? እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልዳለች፣ ስሙንም ይስሐቅ ብላ ትጠራዋለች። ከሱም በኋላ ለዘሩ የዘላለም ቃል ኪዳን ከሱ ጋር ቃል ኪዳኔን ከሱ ጋር አቆማለሁ አለ። ይሄውን በቃ ጨረሰ። ስለ ይስሐቅ ጨረሰ። ከዛ ስለ እስማኤል ሰምቼሃለሁ አለው። ምንድነው የሰማው? በፊትህ ቢኖር በወደድኩ ነበር ያለው ማለት ነው። ኦኬ ከዛ በኋላ ባርኬዋለሁ አለ። ብሩክ ነው ልብ አድርግ። ፍሬያማም አደርገዋለሁ አለ። ፍሬያማ ለምትሆን ትውልድ ይሰጣል ብሏል። በኋላ እመጣላለሁ። እሱ ፍሬያማ አደርገዋለሁ አለ። እጅግም አበዛዋለሁ አለ። እጅግ የበዙት አረቦች ናቸው እንደምታውቀው። 12 አለቆችም ይወልዳል አለ። ከዛስ ታላቅ ሕዝብም እንዲሆን አደርገዋለሁ አለ። ታላቅ ሕዝብ ማለት አምላክን የሚያመልክ በሕግ የሚመራ ማለት ነው። እና እኔ ጥያቄ እስማኤላውያን በታሪክ መቼ ነው ለመጀመሪያ ጊዜ ታላቅ ሕዝብ ሆነው ጣዖታትን ክደው አንድ አምላክን በብቸኝነት የአብርሃምን አምላክ ሲያመልኩ ያየው? እስቲ በታሪክ ንገረኝ። እስማኤላውያን እኔ ከመቼ በኋላ ነው? እስቲ ከመቼ በኋላ ነው ታላቅ ሕዝብ ሆነው ጣዖታትን አፈራርሰው አንድ የአብርሃምን አምላክ እናመልካለን በማለት እስቲ በታሪክ እስቲ ንገረኝ። እስቲ መቼ ነው አንድ አምላክን እኔ አላውቅም በታሪክ። እኔ የማውቀው መጽሐፍ ነብዩ መሐመድ ከመጡ በኋላ ነው። እንዳልክዬ በቃ ልንገርህ፣ ነብዩ መሐመድ ከመጡ በኋላ ነው። ነብዩ መሐመድ ከመጡ በኋላ ጣዖታትን አፈረሱ። ጣዖት የተባለ ነገር ሁሉ ከአብርሃም በኋላ እኮ ብዙ ትውልድ አልፏል እኮ። ከአብርሃም በኋላ እኮ ብዙ ትውልዶች አልፏል። ንገረኛ፣ አንተ በታሪክ ንገረኝ እስቲ፣ አሳየኝ። ታላቅ ሕዝብ ሆነው የኖሩበትን ጊዜ እስቲ ንገረኝ እኮ። የለም ምክንያቱም ቃል ሲገባለት አሁን ለምሳሌ በቤተክርስቲያናችን ማስተምሮም ይሁን በማንኛውም የአብርሃም ይስሐቅ ያዕቆብ እያለ ይሁዳ እያለ ነው እስከ ዳዊት የሚደርሰው እንጂ ተቋርጬ ነበር። ይቅርታ። አሁን አንተ በታሪክ ያለውን ንገረኝ። ታሪክ የምታውቀው አለ? ታሪኩ ትክክለኛ ታሪኩ ማለት ነው። በታሪኩ የምነግርህ እኔ የምነግርህ ማለት ነው። አብርሃም ይስሐቅ ይልና ያዕቆብ ይሁዳ እያለ ዳዊት ይደርሳል ማለት ነው። የዘር ሐረግ እንደዛ ነው። ስለ እስማኤል ከአጋር ጋር እንደተሰደደና እሱም ቃል ገብቶለታል። መቼ ነው ታላቅ ሕዝብ የሆኑት በታሪክ?
እኮ ቃል ገብቶለታል። ያንን ቃል ግን ያው በዓለም ላይ ነበሩ ፊሊስጤም ምናምን አካባቢ ፊሊስጤም አካባቢ በዓለም ላይ ነበሩ አረቦች እኮ አህዛብ ነበሩ። ያኔ እኮ ጣዖታውያን ነበሩ እኮ ያኔ እኮ ጣዖታውያን ነበሩ እንዳልክ። አሁን መቼ ነው ጣዖት ርቀው መቼ ነው በታሪክ አንድ የአብርሃምን አምላክ እናመልካለን በማለት በአንድነት ጣዖትን አፍርሰው ለመጀመሪያ ጊዜ ማክበር የጀመሩት መቼ ነው? እስማኤላውያን። እሱማ ከክርስቶስ እንደተወለደ ነው እንደዚህ ያደረጉት ጣዖታትን ትተው እስማኤላውያን። ምክንያቱም አረቦች በህገ ልቦና ነበር በህገ ልቦና ሲመሩ ጣዖት የሚያመልኩ አሉ፣ ህገ እግዚአብሔርን ጠብቀው የሚሄዱ አሉ። አረቦችም እኮ ብዙዎች እኮ ክርስቲያኖች ናቸው እኮ። አሁን ነው እኮ በእስልምና ውስጥ እንትን ያለው እንጂ ሶሪያም ብትል ሳውዲም ብትል እኮ በክርስትና ወይንም በየንትኑ አይሁዳውያን ናቸው አብዛኛው። ያንን ዘር ይዘው ነው የሚሄዱ እንጂ አሁን እኮ ነው እስልምና እኮ ጣዖትን አፍርሰው ለመጀመሪያ ጊዜ ጣዖትን አፈራርሰው ለመጀመሪያ ጊዜ በህግ ነው፣ ስለ ህግ ነው ማውራሽ። ምክንያቱም ታላቅ ህዝብ ማለት በመጽሐፍ ቅዱስ መሰረት ምን እንደሆነ ላሳይ። ታላቅ ህዝብ ማለት ህግ ያለው ህዝብ ማለት ነው፣ በህግ የሚመራ ህዝብ ነው። ህገ ልቦና ሳይሆን ለምሳሌ ተመልከት ዘጸአት 32 ላይ ምን እንደሚል ተመልከት። ዘጸአት ሳይሆን ዘዳግም ላይ ያለው ይሻል። ዘዳግም ምዕራፍ 4 ላይ ምን ይላል? አምላካችን እግዚአብሔር በምንጠራበት ጊዜ ሁሉ እንደሚቀርበን አምላክ ወደ እርሱ የቀረበ ታላቅ ህዝብ ማን ነው አለ። ቀጠለ፣ በዓይናችሁ ፊት ዛሬ እንደምትኖራት እንደዚች ህግ ሁሉ አለ። ልባር እንደምን እንደዚች ህግ ሁሉ ጽድቅ የሆነለት የሆነች ስርዓትና ፍርድ ያለው ታላቅ ህዝብ ማን ነው አለ። ኦኬ፣ ታላቅ ህዝብ ማለት ህግና ፍርድ በህግና በፍርድ የሚዳኝ የሆነ ህዝብ ማለት ነው። ኦኬ፣ ስለዚህ አሁን ህግ ያለው በህግ የሚመሩ የሆኑ በህግ መመራት ጀምረው በህግ እየሄዱ የነበረበት ጊዜ ጣዖታውያንን ደምስሰው ታላቅ ህዝብ የሆኑበት መቼ ነው? አይ አሁን ይኸውልህ እኔ መጽሐፍ ቅዱስ ቢይዝና ወይንም እንትን ብል እየገለጥኩኝ እንደዚህ ብዬ አስረዳ ነበር። ግን አሁን አንተ የገባኸው እያብራራ ያለው መጽሐፍ ቅዱስን ነው። መጽሐፍ ቅዱስ ደግሞ ብሉይ ይኸውልህ ብሉዩ ቀጥታ የሚወስደን አዲስ ኪዳን ነው የሚወስደን እንጂ ቁርአን ውስጥ አይወስደንም፣ በተአምር አይወስደንም። አሁን አንተ እያልክ ያለው ቁርአን ስለ እስማኤል አንድ ጊዜ ይሄንን ምን እንደምታደርገው በቃ አንተ እኮ ታሪኩን ስለማታውቀው እኮ ነው አሁን የተቸገርኩት እኮ ስለዛ ነው። አንድ ይሄን ብቻ ላሳየና፣ ኧረ ታሪኩማ በቃ ብሉይ ኪዳን ነው እስከ መስቀሉ ነው የሚያደርሰው። ብሉይ ኪዳን ጥላ ነው የሐዲስ ኪዳን። አይ ተወሱን እንኳን ወደ እሱን እንኳን ተው። እሺ ይሄ ምን ይላል እስቲ አንብበው። ምን ይላል እንዴ? ይሄ ምንድነው? መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ነው። አንብበው። መሐመድ መሐመድ ይሄ መሐመድ ማን ነው? መጽሐፍ ቅዱስ ላይ ማን ነው? መጽሐፍ ቅዱስ ላይ መሐመድ። አረ ቁርአን እኮ መሐመድን እኮ አያውቀውም እኮ እንትኑ ማለት ነው መጽሐፍ። ይሄ ማን ነው? ምክንያቱም ይሄኛው ማን ነው? መሐመድ እኮ የመጣው እኮ በ400 ዓመት መጽሐፍ ቅዱስ የተጻፈው እንዴ? ይሄ ማን ነው? መጽሐፍ ቅዱስ ላይ አሁን ቴክኖሎጂው እኮ አሁን እኮ አይደለም። መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ ማን ነው ይሄ? አረ በፍጹም የፈለገ ትራንስሌት ያደረክበት አፕሊኬሽን የተሳሳተ ይሆናል እንጂ ማለት ነው። ቀጥታ የሚነገረው ስለ ድህነት ነው እየተናገረ የሚሄደው እንጂ ስለ አዲስ ኪዳን መዳረሻ ስለሆነ ብሉይ ኪዳን ፋይናሊ እንደዚህ ነው። በቃ ያው ክርስቲያኖች ጋር ሁልጊዜም ስትመጡ መጨረሻው ክህደት ነው። ይኸው ተመልከቱ። አሁን መሐመድ የሚለው አይደለም ከመጽሐፉ ላይ ከዕብራይስጥ መኃልየ ዘሰሎሞን እኮ የኦርቶዶክስ እምነትን ነው አይደለም። ስለዚህ በእስልምናው እኮ ቁርአንን ነው። አንተ አሁን ከቁርአን ስለሌለ ነው አይደል መጽሐፍ ቅዱስ የምትገባልኝ? አሁን ለምን ከቁርአን ላይ ቁመህ አትመልስልኝም ነው? በቃ ይበቃል። ቁርአን ላይ ቁመህ ለምን አትመልስም ነው? ይበቃል። በቃ አይ አልመለስክልኝም። ትክክል ነው። ለጋ ደግሞ የጠየቅከኝም ደግሞ ምንድን ነው? ትክክል ነው። አልመለስኩልህም። አንተ ሁሉንም መልሰሃል። ጎበዝ ነህ፣ ጀግና ነህ። አሁን ጥያቄ ልጠይቅህ። ኢየሱስ አምላክ ነው? ማስረጃ አስተኝ።
አምላክ ነው። ማስረጃ አስተምሽ አምላክ ነው። እንግዲህ ትንቢት ተነግሮለታል ለአምላክነቱ ማለት ነው። እንግዲህ ኢሳያስ 7 ላይ ተነግሮለታል። ኢሳያስ 9:6 ላይ ተነግሯል። ምክንያቱም ኢሳያስ 9:6 ለኢየሱስ ነው። አዎ ለነብዩ መሐመድ ነው። ትጸንሳለች ወንድ ኢሳያስ 9:6 ለነብዩ መሐመድ ነው። እንደውም ኢብሮ አሁን መነጋገር ያለብን እኔ መጽሐፍ ቅዱስን ይዤ ነው መናገር ያለብኝ። አንተ ደግሞ ቁርአንን ይዘህ ነው። ነብዩ መሐመድ ስለ ነብዩ መሐመድ ነው። ማን ነው ያንተ ያደረገው? ሲጀመር ብሉይ ኪዳን ማን ነው ያንተ ያደረገው? ያን ነው የማን ነው መጽሐፉ? ብሉይ ኪዳን የአይሁድ እኮ ነው። ብሉይ ኪዳን ያንተ እኮ አዲስ ኪዳን እኮ ነው እንዴ? አይደለም እንዴ? አይሁድ ምንድን ነው ብሉይ ኪዳን እኮ የተባለው ማለት ነው። አራቱ ኦሪት ነው አይደል? የአምስቱ ኦሪት ማለት ነው። አይደለም ይሄ እኮ አይሁዳውያን እዛ በእነሱ ባል ስለተጻፈ እንጂ ማለት ነው። ከሚልኪያስ በአጠቃላይ ያለው የአይሁድ ነው። አሁን ስትመልስ አሁን አንተ ቁርአንን መሰረት አድርገህ ብትመልስልኝ እንግባባ ነበር። ግን አሁን እየመለስክልኝ ያለው ለኢየሱስ አይደለም እሱ እና ልጅቶ እሺ ለሙሐመድ የሚሆንበት ምክንያት አሁን ለምሳሌ ሕፃን ተወልዶልናና ወንድ ልጅም ተሰጥቶልናና አለቅነትን በጫንቃው ላይ ስሙም ኃያል መካር አምላክ ድንቅ ይባላል። ስለዚህ ነብዩ አምላክ ነው እንዴ? አይ እንደዛ አይልም። አምላክ ነው ኃያል አምላክ አይልም መጽሐፉ። ዕብራይስጡ እንደዛ አይልም። ኤልጊቦር አይደለም ኤልጊቦር እሺ ማርቆስ ይሄን ያብራራዋልሽ እንትን ሉቃስም ማርቆስም ለምሳሌ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ የተነገረው እነሆ ሆነና ስሙም አሁን የጠቀስከው አማኑኤል ነው ይላል። ይሄ አሁን የጠቀስከው አማኑኤል ማለት እንዳልክ እንዴ አሁን የጠቀስከው ኢሳያስ 9ን አይደለም ኢሳያስ 7:14 ነው የጠቀስከው። ስለዚህ ኢሳያስ 9ን ለነብዩ መሐመድ አልከነዋል። ኢሳያስ 7:14 ደግሞ እነሆም ጸንሻ ማነው ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች። ድንግል አይልም። አሁን ድንግል አይልም። ኦኬ ቤቱላ የሚለው የዕብራይስጥ ቃልና አልማ የሚለው የዕብራይስጥ ቃል መካከል በጣም ሰፊ የሆነ ልዩነት ነው ያለው። ኦኬ ስለዚህ ሲተረጎም እኮ ተመሳክሮ በትክክል ነው የተቀመጠው ድንግል ነው። ምክንያቱም ያን ድንግል እኔ ማታቀኝ ከሆነ ኢብራሂም እባላለሁ እንዳልክ እንተዋወቅ። እኔ አመሳክሬ ነው የምተረጉመው። ኦኬ ዕብራይስጡና ግሪኩ ማለት ነው። ስለዚህ አሁን ምንድነው የሱ ደግሞ እየነገርኩ ያለሁት እዛ ላይ ያለው እነሆም ጌታ ራሱ ምልክት ይሰጣችኋል፣ ድንግል ትጸንሳለች የሚለው ድንግል አይልም። እሺ ይበል እንበል ችግር ይበላልን። ድንግል ትጸንሳለች ወንድ ልጅም ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ነው ትጠራዋለች። የቱ ጋር ነው ብላ የጠራችው? ብላ የጠራችው አለ እንደዛ አንድም ጥቅስ የለም። ይኸው እንደገና ደግሞ እንትና ሲያረጋግጠው ማለት ነው። ይሄንን ቆይላ አሁን መጽሐፉን ስላላስኩኝ ነው። እሱ ደግሞ ያለው ልንገር ቦታውን ላሳይ። ማርቆስ ላይ ነው ሉቃስ ላይ ይኸውልህ እንደዚህ ላይ ቆይ ልንገርህ። እኔ ላውጣለች እኔ አውቃለሁ ጥቅሱን ማቴዎስ ላይ ነው ያለው። እኔ ላውጣለህ እኮ እሱ ምን ይላል መሰለህ? አማኑኤል ይባላል ስሙም እግዚአብሔር ከኛ ጋር ሆነ ማለት ነው። ትርጓሜው ይባላል አይደለማ? እሺ አውጣውና ንበው አውጣው። ይኸውልህ ምን ይላል መሰለህ? እነሆ ድንግል ትጸንሳለህ ልጅም ትወልዳለች አለ። ስሙንም አማኑኤል ይሉታል የተባለው ይሉታል ነው እንደሚለው እዛ ይፈጸም ዘንድ እኮ ይፈጸም ዘንድ ቆይ አንዴ ይሉታል እኮ ነብዩ ይባላል ያለውን ይሉታል ነው ያለው ወይ እኮ እዚህ ጋር አማኑኤል ይሉታል እኮ እዛ ይሉታል እኮ ነው የሚለው እዛ ኢሳያስ ላይ ይሉታል ነው የሚለው። ብላ ትጠራዋለች አለ። አዎ ጥሩ ብላ ትጠራዋለች። የቱ ጋር ነው ብላ ይጠራችሁ? ነው ያው እሱ ነው የምፈልገው። የቱ ጋር ነው? እስቲ አንድ ጥቅስ ያው ከዚህ አይደለም ያው ይሉ አረኔ ራሱ እኮ አሁን ያወጣው ጭራሽ አልሰማም። የት አለ ማቴዎስ አሁን ያወጣው አማኑኤል ብሎ ይጠሩታል። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። የቱ ጋር ነው የጠራችው? የቱ ጋር ነው የጠራችው? ብላ ትጠራዋለች። ያሁኑ ነው ያሁኑ ኢሳያስ ምዕራፍ 7 ቁጥር 14 ላይ ብላ ትጠራዋለች አለ። ብላ አማኑኤል ስሙንም
አማኑኤል ብላ ትጠራዋለች። የቱ ጋር የጠራችው እኮ? የቱ ጋር ነው? የቱ ጋር አሁን ያወጣው ጥቅሱ ላይ እኮ ጠራቸው እኮ አማኑኤል ብለው ይጠሩታል። ማነች እቺ እዚህ ጋር ትጠራዋለች የተባለችው? እንዴ ድንግል ነች፣ ድንግል ማርያም። የቱ ጋር ነው እሺ አማኑኤል ብላ የጠራችው? ትንቢቱ ይፈጸም እንየው እስቲ። እንዴ ይኸው ተፈጸመ። አውጣው፣ የቅድሙን አውጣው። አልተፈጸመም። ማርያም ብላ የጠራችው አማኑኤል አይደለም ብራዘር። የጠራችው ማርያም ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እንዲህ ብላ ነው የጠራችው ማርያም። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው ያለው። አየው እንዴ ኢየሱስ። እና ታዲያ ኢየሱስ ማለት ኢየሱስ፣ አማኑኤል፣ ኤልሻዳይ፣ አዶናይ እየተባለ ይጠራል። ብዙ ስም አለው። ምክንያቱም አንድ አለ ስትሄድ ስሙ ቀየረችው የሚባል መዝሙር ሰምተሃል? አረ አይደለም። አሁን እኮ አረ ላላ ብለህ በእርግጠኛ ላላ ብለህ እንዳልክ አይደለም። አሁን ይኸውልህ አሁን አንተ እኮ አሁን እሺ የቱ ጋር ተብሎ እኮ ጥቁር ነው እያልከኝ እኮ ነው። አሁን አንተ ኤልሻዳይ ተብሎ የተጠራው የቱ ጋር ነው? እሺ በቃ ብዙ ስሞች አሉ። እኔ እኮ ይኸውልህ አሁን ጥቅሱን እንደዚህ ብዬ መምህር አይደለሁም፣ ምዕመን ነኝ። እንደዚህ ብዬ ጥቅስ ላላወጣልህ እችላለሁ። ግን እኮ የለም ነው በቃ ከሌለ የለም ነው አማኑኤል ብላ አልጠራችሁም ማለት ግን አማኑኤል አልተሳካም። ይሉታል ማለት ምን ማለት ነው? አማኑኤል ይሉታል ማለት ምን ማለት ነው? ይሉታል ነው እሱ አላለችም። ትንቢቱ ይኸውልህ እንትና ምን አደረገ መሰለ እንዳልክዬ የእንትና ተው አትስደቡት። እሺ ጋይስ እንትናን አትስደቡት። ስርዓት ያዙ። እሺ አንተን አይደለም ሌላ ሰው አለ እና ከፈለክ ግባ፣ በጸባይ እናወራለን። እሺ ጥያቄ ካለ መጠየቅ ትችላለህ፣ ወይ ደግሞ መጠየቅ ከፈለክም መጠየቅ ትችላለህ። ፈታ ብለን ማውራት ትችላለህ። እሺ መሐመድ አበባው እና አትስደቡት። እሺ ጋይስ። እሺ እንዳልክዬ በአጭሩ ምን መሰለ አሁን ትንቢት ላይ ያለው እነሆም ትጸነሻለሽ፣ ማን ነው ድንግልም ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አሁን ጥያቄ እዚህ ጋር ግን ብለው ጠሩት፣ አማኑኤል ብለው ጠሩት። ትጠራዋለች ነው የሚለው መጽሐፉ። ምን ሆነ ነው የቱ ጋር ነው ብላ የጠራችው? እዚህ ጋር ያዝልኝ። እሺ እዚህ ጋር አሁን ለምሳሌ ማለት ነው ክርስቶስ የተወለደው ቤተክርስቲያን የምታምነው ለሕዝብና ለአሕዛብ ለዓለም ነው። ስለዚህ ድንግል የወለደችውን ልጅ ምን ብለው ጠሩት ማለት ነው? አማኑኤል የሚለው የቱ ጋር ነው ብላ ስለዚህ አማኑኤል ብላ የጠራችው እኔ እነሱን አለም እሷ የቱ ጋር ነው ብላ የጠራችው? ግዴታ መጽሐፍ ቅዱስ እኮ ይኸው ቢጻፍ ብራናው ወረቀቱ ቢጻፍ ምድር አይበቃውም ነበር መጽሐፍ ቅዱስ። ስለዚህ እያንዳንዱ ዲቴል እንደዚህ ተብሎ መመዝገብ የለበትም። አልተፈጸመም ማለት ነው ተብሎ ተፈጸመ እያለ እዛ ጋር አማኑኤል ብሎ ይጠሩታል። ይፈጸማል የሚለው እኮ ነው ያለው። አሁንም እኮ ተጠራ አይልም እኮ አማኑኤል ይሉታል የሚለው ይፈጸም ዘንድ ነው ያለው። በእርግጠኛ ጥያቄ የቱ ጋር ነው አማኑኤል ብላ የጠራቸው በባይብሉ መሰረት? ዌር ያው እዚህ አሁን ያወጣነው ሉቃስ ላይ ነው። አላለችውም ማርያም አላለችውም። ማርያም ትለዋለች ተብሎ ነው ባይብሉ የጠቀሰልን። ማርያም አላለችውም። በቃ ሌላ ደግሞ አማኑኤል ብለው ይጠሩታል። እሷ እኮ የወለደችልን እኮ የዓለም መድኃኒት ነው። እሺ ብላ ጠራችሁ። የቱ ጋር ነው ብላ የጠራችሁ እኮ? እሷ ስለጠራችሁ ነው እኮ ሰዎች እንደዛ ብለው የጠሩት እኮ። አማኑኤል ትለዋለች ተብሎ ትንቢት ነበር። ያን ትንቢት ሰዎች አማኑኤል ብለው ጠሩት። ቆይ የቱ ጋር ጠራችሁ እንዴ? አሁን ያየነው ጥቅስ ላይ ነው አሉ። የቱ ጋር? እሷ ነች የጠራችሁ እዛ ጋር ግዴታ ድንግል ጠራችሁ ከሌ ጠራው የሚል ጥቅስ የለም። ግን እዛ አለኝ እኔ ኢሳይያስ ያለኝ አንተን አልሰማም ነው የኢሳይያስ ነው። ኢየሱስ ክርስቶስ ሲወለድ የነበሩት እዛ ጋር ምን ብለው ጠሩት? አማኑኤል ብለው ጠሩት ማለት ነው። ትንቢቱ ተፈጸመ እዚህ ላይ። አማኑኤል ብላ የጠራችው እሷ የት ነው? ማስረጃ አለ የለም? በቃ ስለዚህ ሌላ ዳጎስ ያለ ማስረጃ አስተኝሽ። ዳጎስ ያለ ይሄ አያስኬድም። በቃ ይሄ በቂ እኮ ነው። ይጠሩታል ተባለ ተጠርጧል። በቃ አልተፈጸመም። አንደኛ ድንግል የሚለውም ድንግል አይደለም። እንደ ይመቻችል ብዬ ነው። ድንግል የሚልም አይልም፣ ድንግል አይልም። ኦኬ የሚለው ስለ ቆንጆ ሴት የሚያወራ ቃል ነው። አማኑኤል የሚለውን ከሆነ አማኑኤል ተብሎ እዛው ዘመን ላይ ተፈጽሟል።
ኦኬ አማኑኤል ሆይ የክንፍ መዘርጋት ስለ ምናምን እያለ ይናገራል እዛው ኢሳይያስ 8 ላይ ኦኬ ስለዚህ እዛ ዘመን ላይ የተፈጸመ ትንቢት አምጥተህ ለኢየሱስ ነው አትለኝ ኦኬ ስለዚህ ማስረጃ የለም ሌላ ማስረጃ ሌላ ትንቢቱ አሁን ይሄ 9 አሁን ለምሳሌ ማለት ነው ኢሳይያስ 9 እኮ ኢሳይያስ 9 አምላክነቱን ለነብዩ መሐመድ ኢሳይያስ ለነብዩ መሐመድ አራራክ ወላሂ ለነብዩ ቁርአን መሐመድን እኮ አያውቁም ነብዩ መሐመድን እኮ መጽሐፍ በፍጹም አያውቃቸው ከነስማቸው ነው የሚያውቃቸው አሁን የትኛው ነው እንደው አንዱን ሸክ ወይም አንዱን ኡስታዝ ጠርተህ እንደው ተዋቸው ተው ኡስታዝ ሼክ ነው ያው አለው ኢብራሂም ማንንም አያምንም አይደለም አለው እዚህ ጋር እኔ ኢብራሂም ቆም ያለው ያው ለወክዬ ሙስሊሙን ወክዬ ያው አይደለም ይሄ አለው ነው እስልምና ራሱን ችሎ የቆመ አይደለም እኔን ጠይቀኝ ቆም ያለው እዚህ ጋር እንደዛ ከሆነ እስልምና ራሱን ችሎ የቆመ አይደለም ምክንያቱም ቁርአን የሚቆለው ነገር አለ ስለዚህ ክርስትናም ራሱን ችሎ የቆመ አይደለም ምክንያቱም አፖክሪፋ የሆኑ ነገሮች መርሳላት ክርስትናማ እሺ መልስ ካላት አሁን እኮ መልስ ካላት ማለት ነው እንዳልከኝ ስለዚህ አሁን ቀለል ያለ ጥያቄ ልጠይቅ ኢየሱስ አምላክ ነኝ ያለበት ግን ከዛ በፊት ግን ዳዊት ሰው ይቀድማል ይሄን ብቻ ነው አንድ ደቂቃ ነው ወይም ስራ ስለምገባ ወንድሜ ካለው ማቴዎስ ምዕራፍ 1 ቁጥር 22 እናነብለት እዛ ላይ ተጽፏል ኢማኑኤል የሚለው እኔ ምን አገባኝ መጽሐፉ አይመለከተኝም እኔ ተጠራዋለች ይባላል እውነት ፈልጋ አይደለ ወንድም ጋሼ እውነት ነው የምፈልገው ወንድም ጋሼ እውነት ምክንያቱም ከሞት ወደ ህይወት እንደሚያመጣ እንድታቅ ነው ኢብራሂም ይፈልጋል ታሳያለኝ ቆይ ዴቪድ ማቴዎስ ምዕራፍ 1 ቁጥር 22 እናነበባ ቆይ አንዴ ከሱ በፊት አንዴ ከማቴዎስ በፊት ኢሳይያስ ይቀድማል ለምን ወደዛ ትሄድ ኢሳይያስ ይቀድማል ኖ ኢሳይያስ ይቀድማል ያው ከዛ በፊት ምን አለ ኢማኑኤል ትለዋለች አነበብ ነው ወንድም ጋሼ አላነበብነውም ቆይ ካንተ ጋር ከሱ ጋር ነው ያነበብነው አዎ አይቻለሁ ነበርኩኝ እዚህ እኮ ከነበር ካንዴ ይሄን ነው አመለስ ስሙን አማኑኤል ብላ ትጠራዋለች ማነች የምትጠራው ያ ድንግል ማርያም የቱ ጋር ነው የጠራችው ቆይ አንዴ የቱ ጋር ነው ቆይ ኧረ ቆይ ድንግል ማርያም የቱ ጋር ነው አማኑኤል ብላ የጠራችው ማስረጃ ግን ሲጀምር ብለን የተጻፈው ላንቦ እስቲ አዎ እሱ ምዕራፏን አነባት እንጂ አሁን ይሄ ያልከውን ጥቅሷን እስኪ አነባት ስለዚህ ጌታ ራሱ ምልክት ይሰጣቸዋል አለ ነው ድንግል ትጸንሳለች ድንግል አይደለም ድንግል ሆና ግን እርግጠኛ ነህ አንተ ቆይ አይደለም ድንግል አይደለም እና እናውራ በዚህ ድንግል ትጸንሳለች አይለም ድንግል ትጸንሳለች ቢለው አትቀበልም አንተ ድንግል ትጸንሳለች ቢለው አትቀበልም አይልም መጽሐፉ ዕብራይስጡ አይልም ኦኬ ሄድልኝ ማቴዎስ ምዕራፍ 1 ቁጥር 2 ላይ ግድ የለም እዚህ ላይ እንስማማ ሄድልኝ እኮ አልኩ እዚህ ላይ እንስማማ ስሙ ማነች አማኑኤል ብላ የምጠራው ይኸውልህ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ትርጉሙ ከገባህ ቆይ አማኑኤል ብላ የምጠራው ማነች ይኸውልህ አማኑኤል ማለት እግዚአብሔር ከኛ ጋር ነው አሁን ታነብልኛለህ I don't care ለምን ብላ መጣራው ማነች ትጠራዋለች የተባለችው ይኸውልህ አይደለም ማርያም አንተ ድንግልነቷን አልተቀበልክም የትኛውም ማርያም ይገርታል ነች ድንግል ነች በቃ ተስማማን ታዲያ ድንግል ከሆነች ድንግል የሚለው እኮ አለ እኮ አዲስ ኪዳን ማነች ጠሪዋ ማነች ስሟ ማን ነው ስሟ እስኪ ትጠራዋለች ድንግል ማርያም ይሄ እኮ ቀላል ነገር እኮ ነው ይሄ ምን ይላል ቆይ ሂድልን እኮ ማቴዎስ ምዕራፍ 1 ቁጥር 23 ቆይ ተረጋጉ ኦኬ አንተና ዴቪድ ከብዶታል እሺ አሁን ደግሞ ዘግሬስ ገባ እንዲህ ላረጋችሁ ነው አሁን እንግዲህ እንደድሮ ማለት ቀይ ነው እሺ ትራንስሌት ችግር ግሬስ ኦኬ ቀጥሎ እሺ እኔ ሞታ ስላለብኝ ያለብልኝ ከበደው ዴቪድ ገባ አሁን ደግሞ ዴቪድ ከብዶት ዘግሬስ ገባ አድርገው ራሱን እንግሊዘኛ አድርገው እስኪ እሺ ገባኝ ስለዚህ አሁን ዴቪድ ከብዶት ነው እንደዚህ እናውራ እኮ አደብ አድርጓ በቃ እንግሊዘኛ አድርገው ይሄ ውሸት የተናገርከው ነው ሊነግርህ ሰው ነው እንደማንችል ያለው ድንግል አይደለችም ያልከው ውሸት ነውና ወንድሜ ግሬስ ቀጥል የሞታ ስላለብኝ ነው እሺ ቆይ አንዴ እሺ ሆትስፖት ላብራ አንድ ጊዜ ለዚህ እሺ ሆትስፖት ላብራ
ኦልራይት እሺ አንዴ እንግዲህ አሁን ልናየው ነው ኦልራይት አይዛያ ቻፕተር ባይብል ላይ ለምን ትሄዳለህ? ራሱን ትራንስሌት አታደርገውም እንዴ? ዘው እኛ ዕብራይስጡ ላይ ነው የምንሄደው። አይ was the moment that you know you dash ብሏል ሰውዬው ታውቀዋለህ። ችግር የለውም ባይብል አለው ላይ አውጣው። እንዴት ነገ ዘግሬሲ እንዴ ሰላምታ ሳልለው እኔ አንበቆ ቤተሰብ እኮ ነው። ነበር ያበደ ነበረ። አንተስ ሁሉ ሰላም እግዚአብሔር ይመስገን ይብሩ። አይሽ ያው ባይብል ላይ ደግሞ አሁን ከሰላምታው በኋላ ወዲያውኑ ደግሞ ባይብል ላይ ይገባል ታውቃለህ። አንዴ ቆይ እስቲ እንደዚህ ላድርግ የሆነ ሚስጥር እንዳትሉብኝ እንደዚህ ላድርገው አንዴ ሚስጥረኛ ትላለህ እንዴ እና ልመሳጠር እንጂ ግድ ነው። ይሄንን ፎቶ አይታችሁ ደግሞ እንደገና ሌላ ፖለቲካል ሰሩብኝ ማለት ነው። ይሄ ወደዛ ፖለቲካል ታሰራብኝ አንተ እዚህ በጠዋት መተህ እሺ እኛ ላሰለው እሺ ምን ይላል? ምን ብለው አጠራዋለች አለ? ምን ውስጥ ገብተህ ነው ይሄ እንዴ? ቆይ አንተ ለምን እንግሊዘኛውን ትራንስሌት አታደርገውም? ቀጥታ ማታውቀው ነገር ነው እንዳልከው ሺሻል ኮል ይላል አይደል? ሺ ዊል ኮል ይላል። ሺ ዊል ኮል ሂዝ ኔም እዛኛው የመጀመሪያው ላይ ሺ ዊል ኮል ሂዝ ኔም ምን ኢማኑኤል ይላል። ትክክል ነው። where in the bible did she call Jesus Christ Emmanuel? where የቱ ጋር ራሱን ለምን ትራንስሌት አታደርግልኝም ነበር? ይሄው ከዕብራይስጡ እኮ ነው ዳይሬክት አይደለም። እሱን ይሄንን አንተ አሁን የዕብራይስጡን አጥፋውና ቀጥታ እንግሊዘኛ አድርገው እስኪ። አላጠፋውም። ለምንድን ነው ከዕብራይስጡ? ለዛ እኮ ነው ያ ዕብራይስጡ ነው የሚዳኝ። ሺኮል ሂም የሚል የለማ። ሺኮል እሷ እንደምትጠራው የሚናገር ክፍል የለም። ይሄውልህ ሺ ዊል ኮል እዚህ ጋር ይላል። ትክክል ነው። ባይብል አለ። በቃ ካለ አለ ትክክለኛ ትራንስሌቱ ላይ ብታየው ይሄ ከምንድን ነው ትራንስሌት? ይሄ ትክክል አይደለም። ቆይ እሺ ያው ዕብራይስጡ ነው ትክክል አይደለም አላልኩም እኔ። ትክክል ነው ግን ከሆነማ ነው በቃ ታዲያ ምንም እኮ ሌላ ቦታ አሁን ደግሞ የኛው ወደ በዕብራይስጡ ለመተርጎም ምናምን እንዲመች ነው ይሄንን ያመጣው እንጂ ትክክለኛ ለምንድን ነው እኮ ታዲያ ከምን ልተርጉም ነው እንትኑን አድርገው ነው የምልህ እኮ ይሄውና እንትኑ እኮ ነው። አሁን ግራፉን አጥፋውና ቀጥታ እንግሊዘኛ ለምን ነው ግራፉን ለምን ማጠፋው? ቀጥታ ነው ዳይሬክት እኮ ትርጉም እኮ ነው ዳይሬክት። ገባኝ። ግራፉን ስታጠፋው ሺ የሚል ለምንድን ነው ማጠፋው? ለምን ማጠፋው? ኦኬ ሺ የሚል የለውም። ይሄ ተሳስቶ ነው። ተሳስቶ ሳይሆን የበለጠ ሞር እንትን ጠንከር ለማድረግ ሐሳቡን የተገለጸበት መንገድ ይሆናል እንጂ ሺ የሚል የለውም። እንግዲህ በቃ እዚህ ጋር ያለው እንደዛ ነው። ሺ ዊል ኮል ሂዝ ኔም ኢማኑኤል ብሎ ነው ያለው። ማነች የምትጠራው? ድንግል። ኦኬ ድንግል ነች የምትጠራው። እዚህ ጋር አንተ ስፔሲፊካሊ እዚህ ጋር ድንግል ብለህ ጠራህ እንጂ ይጠሩታል የሚል ሐሳብ ነው ያለው። ይጠራል በዛ እንየው። እሺ አንዴ ድንግል የሚለውን እንየውና ከዛ በኋላ እንመጣለን። እሺ ድንግል የሚለውን መጀመሪያ እንየው። ይታያል። ይሄ አልማ የሚለው ቃል ይታያል። ምን አልከኝ? እስኪ አልማ የሚለው ቃል ይታያል። ይሄ ትክክል። ለምሳሌ ዘፍጥረት 24:43 ላይ ተጠቅሷል። እስቲ ምን ማለት ነው? ዘፍጥረት 40 ማን ነው 24:43 አውዱ ይለያያል የገባበት። ለምንድን ነው አልማና ቤቱላ የሚለው ቃል ሁለቱ የተለያዩ አይደሉም? እስኪ ለድንግል የተጠቀሰውን ቃል እንየው። ምንድነው? መጀመሪያ እዚህ ላይ እንስማማ አንድ ጊዜ። ቆይ እንትና ግሬስዬ፣ እሺ አንዴ እዚህ ጋር እንየውና ይሄኛውን ለመጀመሪያ ዘፍጥረት 24:43 ላይ ነው። ለምሳሌ አሁን ምን ዘፍጥረት 24:43 ያው እዚህ ጋር ተቀምጧል። እነሆ እኔ በውሃ ምንጭ ላይ ቆሜያለሁ፣ ውሃ ልትቀዳ ለምትመጣውም ቆንጆ ብሎ ነው ያስቀመጠው። እዚህ ጋር አየው፣ ቆንጆ። አሁን ቆንጆ ለሚል ገብቷል። አንድ ይለያያል አልኩ። ለዛ ነው ምንም እንዳውዱም ይለያያል። ያው ድንግል ለሚለው የሚገባው አልማ የሚለው ቃል ሳይሆን ቤቱላ የሚለው ቃል። ኦኬ ይሄ ነው አሁን ትልቁ ችግር ይሄ ነው። ቤቱላ የሚለው ቃል እንጂ አልማ የሚለው ቃል አይገባም ድንግል ለሚለው ቃል። ኦኬ ስለዚህ ያ ነው በባጭሩ ምዕራፍ 4 ቁጥር 43 ነው። ምዕራፍ 4 ቁጥር 43። እሺ ምን ላይ ነበረ መሰለኝ? ዲትሮኖሚ አይ ቲንክ ሜቢ ዲትሮኖሚ ኦልራይት ዲትሮኖሚ 22 ዲትሮኖሚ 22 የሚል ነው ያልከው።
አልማ ዘ ቨርጅን ነው እዛ ጋር ቨርጅን የሚል ትርጉሙን የሰጠው እና እሷ ድንግል ነች ቆንጆ ነች ብሎ ነው የተቀመጠው እዛ ላይ እኮ የአማርኛ ትርጉሙ የአማርኛችን ሲተረጎም ያው እንደዚህ አይነት ተተርጉሞ ነው። ትክክለኛው ደግሞ ሲተረጎም ትክክለኛው ደግሞ አሁንም ምልህ ቤቱላ የሚለው ቃልን ተመልከተው። እሺ አሁን ቤቱላ የሚለው ቃል ይኸው ተመልከተ። እዚች ጋር ቤቱላ የሚል ምን የትኛው ላይ ነው ያለው? የማርያም ላይ ነው የምትለኝ? አልገባኝ። አይደለም። ለምሳሌ ዘፍጥረት ማን ነው ዘዳግም 22:28 ላይ ያለችው ቤቱላ የሚለውን ቃል ነው የተጠቀመው። ቤቱላ ማለት ድንግል ነች፣ ያልታጨች ገና ድንግል የሆነች ሴት ተብሎ ያልታጨች ብሎ ነው የሚያስቀምጠው። ታውቀዋለህ? ዘዳግም 22:28 ዘዳግም 22:28 ላይ ቤቱላ ብሎ ነው የሚያስቀምጠው። እሷን ደግሞ ስታይ ሊትራሊ ቨርዥን የሆነች ሴት ነች። ኦኬ ሊትራሊ ምንም ጥያቄ የሌለው ቨርዥን ነች እሷ። አልገባኝም። አንተ የመጀመሪያው አሳየኝ፣ ዘፍጥረት ላይ አሳየኝ። ቨርጅን አይደለችም ነው የምትለኝ? እሱ ቆንጆ በሚል ነው የመጣው እኮ በምን ታጅ አይደለችም ነው እያልከኝ ያለው? አይደለችማ ቆንጆ እንጂ ቤቱላ የሚለው እንትን አይደለም። በምን አወቅ? እንዴት በምን አወቅ? ቨርጅን አለመሆኑን በምን አወቅ? ይሄው በግልጽ ይናገራል። እዚህ ጋር ቤቱላ የሚለው በግልጽ ይናገራል። እሺ ኖ የቤቱላ አይደለም የቨርጅን አልማ የሚለው ቃል ቨርጅን አለመሆኑን ለቨርጅን አለመሆኑን የሆነች ሴት ስትመጣ አየሁ ብሎ ሲናገር እዛ ጋር የምትመጣዋን ሴት ያውቃታል። ዘፍጥረት ላይ ያለው ሰው ነው ቨርጅን እኮ ይላል እኮ እንግሊዝኛ የተማርነው ነው። አንተ ያመጣበት እኮ ምንድነው የምታወራው ታዲያ? ጸሐፊው ሲናገር እዚህ ጋር ሲናገር ቆይ አንዴ ላሳየህ። እነሆ እኔ በውሃ ምንጭ ላይ ቆሜ አንዴ እነሆ በውሃ ምንጭ ላይ ቆሜያለሁ፣ ውሃ ልትቀዳ የምትመጣዋም ቆንጆ ጥቂት ውሃ ከእንስራሽ አጠጭኝ ስላት እያለ ነው የሚናገረው። ያው ቆንጆ ሰውየው እኮ ነው፣ የሰውየው ንግግር እኮ ነው። ታዲያ ድንግል ነች አይልማ እንዴ ይላል። እንግሊዘኛውን አላየውም እንዴ? እዛው ላይ ባይብል አውጣው፣ ራስ አውጣው፣ ባይብል አውጣው። አንተ ሰው የሚያየው አንተን ነው። እስኪ አውጣው። ባይብል አቡን እኮ አወጣ ነው እኮ ሐቢቢ። እሺ ምን ይላል? ባይብል አቡን እኮ አወጣ ነው። ዘፍጥረት ቆይ አንዴ ላውጣለሽ። የታለ? እሺ ቆይ አንዴ። እሺ ችግር የለም። ሄሎ ኡስታዝ፣ ሰላም አለይኩም። ላይቭ ወአለይኩም ሰላም ኡስታዝ፣ ላይቭ ላይ ነኝ። አንዴ አፎን። እሺ ኢንሻአላህ። እሺ ወአለይኩም ሰላም ወራህመቱላህ። እሺ ይቅርታ። እሺ ችግር የለም። ጀነሲስ 24 ኧረ ቁርስ ራበኝ እናንተ ሰዎች። ጃቢር የለም እንዴ? ባላ እስከዛ ብላና ና በቃ። እሺ ተቀጠለ እኮ እንትን ያው ረያንም አለ በርግጥ። እሺ ዘፍጥረት 24:43 አንድ ጊዜ ላሳይ። ረያን ሰላም አለይኩም አለ። ሰላም አለይኩም። እንዴ አንተ ራብ ለገደለኝ እኮ አለን ጃቢርና እኔ አለን። ችግር የለውም። እሺ በጣም ቀጥል በቃ ይሄንን ቀጥል። ወላሂ አንተ ከአቅሜ በላይ ሆነ። ሊያልበኝ ነው ከራብ የተነሳ። ይቅርታ። እሺ ዘግሬስ እመለሳለሁ። ኧረ ችግር የለውም ደርሰናል ብሮ። ኦኬ እሺ ዘግሬስ እንትን አዲስ ኪዳን ላይ አይደለ አንተ ልታመጣ የፈለከው እዚህ ጋር በቋንቋ የጀመራችሁትን ከብሮ ጋር ትጨርሳላችሁ። ኦኬ ቅርሱ እናቆየው። አይ እናቆየው ሳይሆን አዲስ ኪዳን ላይ ነው አይደለ ድንግል ይሄንን ነገር ልታመጣ የፈለከው። እኔ ሳይሆን የማመጣው ቨርጅን የሚለውን ቃል እንግዲህ አለ ዘፍጥረት 24:43 ላይ የተጻፈውን ክፍል ነው ይብሮ ያመጣውና እሱ ያው ድንግል ለሚል አይደለም ቆንጆ ለሚል ነው የገባው። እዛ ጋር ነው የሚለው አልማን አንተ ድንግል የሚለው ማለት ነው። በዕብራይስጥኛ ድንግል የሚለው ቃል ምን ነው የሚወክለው? እኔ እሱ ላይ ብዙ እንትን የለኝም፣ ግን እዚህ ጋር የተጻፈው ማንበብ እንችላለን። ይወጡ አይ እንዳሳየው ነው ይብሮ እንዳሳየው ነው ቤቱላ ነው የሚለው እንጂ አልማ የሚለው ወጣት ሴት ነው እኮ። ቨርጅን ብሎ የሚተረጉመው ለምንድን ነው ታዲያ አልማ የሚለው? ያ መጽሐፋቸው የወሰደው ከሰብቷጀንት ነው። የዕብራይስጡ ቃል ግን ኖ ባይብል ሀብ ላይ እኮ ነው ምልክ። መጽሐፋችን አይደለም ባይብል ሀቡን ነው ምልክ። አንተ ባይብል ሀቡን ማውጣት ነው የሚለው እኮ እሱን የእሱን ትርጉም አልማ የሚለውን ቨርጅን ብሎ ነው የሚተረጉመው እኮ። አልማ እየነገርኩህ እኮ ነው። አልማ ማለት ወጣት ሴት ማለት ነው። ቤቱላ የሚለው ነው ድንግል። ለምን ቨርጅን ይላል? መጽሐፉ ቨርጅን ነው የሚለው እኮ ባይብል ሀብ ላይ ራሱ ቨርጅን ነው የሚለው እኮ የግሪክ ነው እሱ። በግሪክ ነው ያስቀመጠልህ። ሲጀመር ባይብል ሀብ ላይ ቆይ አንዴ እናያለን። እሱ ራሱ ካስፈለገ አንዴ ጠብቀኝ። አይዚያ
እሺ አይዛ አይ ቲንክ ሰርች ማድረግ አለብኝ እንጂ የት እንዳደረኩ ራሱ አላውቅም። እሺ አገኘው። አንዴ ለምሳሌ ቀደመ ይብሮ ራሱን ጠቅሶላል። ዘፍጥረት ምዕራፍ 24 ቁጥር 43 ላይ ሪብቃ is called an alma ይላል። ርብቃ አልማ ተብላለች። after she has already been called a ቤቱላ ቁጥር 16 ላይ ቤቱላ ከተባለች በኋላ ቁጥር 43 ላይ ምን ተባለች? አልማ ተባለች። አየ ልዩነቱ። ሳትወልድ በፊት ቤቱላ ተብላለች። ከወለደች በኋላ ደግሞ ምን ተባለች? አልማ ተብላለች። ልዩነቱ ይታያል። እስኪ ምንድን ነው ማብራሪያ ነው ያወጣው? አልገባኝም። ያው እያስረዳ ነው። ዘፍጥረት ቁጥር ማን ነው ምዕራፍ 24 ቁጥር 16 ላይ እሺ ለርብቃ የገባው ቃል ምንድነው? ቤቱላ የሚል ነው። ድንግል መሆኗን የሚናገርበት ቦታ ማለት ነው። ቁጥር 43 ላይ ደግሞ ምን ይላታል? ከወለደች በኋላ አልማ ብሎ ነው የሚጠራት። እስኪ አልማ አፍተር አልማ ያው Rebecca is called an alma after she has already been called a Betullah in verse 60, and her family in verse 55 is discussing her marriage agreement. The terms overlap but are not identical. አልማ ተብላ የተጠራችው መች ነው? ከቤቱላ ተብላ ከተጠራች በኋላ ድንግል ሆኗል። አልማ ተብላ የተጠራችው መጽሐፍ ቅዱስ ላይ አሁን ያነበብነው ክፍል ላይ 40 ከዚህ በኋላ ቤቱላ ተብላ ከተጠራች በኋላ አይደለም 24 43 ላይ አልማ ተብላ የተጠራችው እዛ ጋር ሰውየው አልማ ብሎ ይጠራት ማለት ያ ሰው ወደ እኔ የምትመጣው ቆንጆ ብሎ የጠራበት ቦታ ላይ ያቺ ሴት ምንድን ነበር? አግብታ አላገባችም ነበር? ወጣት ሴት ነው መሆኗን ለመናገር እኮ አላገባችም ነበር። ካገባችና ግን ከትካለች በኋላ ቤቱላ ተብላ ተጠራች። እየነገርኩህ እኮ ነው። ስፔሲፊካሊ ድንግል መሆኗን መናገር ሲፈልግ ምን አለ? ቤቱላ የሚለውን ቃል ተጠቀመ። ኖ አልማ ነበረች ያቺ ሴት እኮ ከማግባቷ በፊት እኮ ድንግል ነበረች ነው። ዞሮ በቃ አንድ አይነት ነው እንዴ? ምን ሆነ ታዲያ? ቤቱላ ካለና አልማ ምንድን ነው ልዩነቱ? ልዩነቱ ነው አይደለም። አሁን እንትኑን ነው የምጠይቅህ። እቺ ሴት ከማግባቷ በፊት ምንድን ነበረች ነው ይባሉ ማለት ነው? ወጣት ሴት ማለት ነው። ወጣት ሴት ወይ ሁለት ቃል ለምሳሌ አንተ ለምሳሌ አንተ አላገባም አይደል? ስታገባ ነው እንዴ ታዲያ ድንግል? አንዴ ቆይ አላገባም አይደል አንተ? ችግር የለውም የኔ ነገር ይሰራልን። አንዴ ስማኝ፣ ችግር የለውም በራስ ምሳሌ ችግር የለውም የኔ አላገባህም አይደል? ችግር የለውም በራስ ምሳሌ ምን ይሰራል? እሺ እኔ ለምሳሌ አላገባውም። ከዛ ደግሞ ድንግል ነኝ ለምሳሌ። ኦኬ እሺ ድንግል ከሆንክ ጥሩ ነው። እሺ ድንግል ከሆንክ ቤቱላ ትላለህ። ያው እንትን ማለትም ተውና በስርዓት አውራ። አይ ድንግል ነኝ ያልከኛ ጥሩ ነው እኮ ማለት ነው። ድንግል ከሆንክ ቤቱላ ትባላለህ። ወጣት መሆንን ደግሞ ስታብራራ ምን ትላለህ? አልማ ብለህ ትጠቀማለህ ማለት ነው። ስለዚህ ቁጥር ምዕራፍ 24 ላይ የሚጠቀመው ቃል ልጨምርልህ። አልማ የሚለው ቃል የተጠቀመው እቺ ሴት ከማግባቷ በፊት ነው ወይ ነው እኮ? አዎ ከማግባቷ በፊት ነው ወይ? ርብቃ ባጭሩ ድንግል ነበረች። ይሄ ቁጥር 55 ላይ ደግሞ ድንግል ነበረች። ድንግል ነበረች። በቃ ድንግል ከነበረች ይሄ ሰውዬ ቆንጆ ብሎ ሲጠቀምም እኮ ድንግል ነች ለማለት ነው። በቃ ባጭሩ አይደለም እና ድንግል ነበረች አይደል እያልከኝ ነው? አልማ የሚለውንም ቃል እኮ ተጠቅሞላታል። ቤቱላ የሚለውንም ተጠቅሞላታል። አንዴ በቃ ልክፈትልህ። እንደዛ ከሆነ ልክፈትልህ መጽሐፍ እንዴና ምንድነው እንትን የምትለኝ እንዴ? በጨበጣ አደረገው እኮ አይደለማ። ድንግል ነች እኮ አልከኝ አይደል? ድንግል ከሆነች ሴት አልማ ብሎም ተጠቀመ፣ ቤቱላም ብሎ ተጠቀመች። ሴት በፊት ከማግባቷ በፊት ድንግል ነች ማለት ነው በቃ። ስለዚህ ከማግባቷ በፊት ነው ይሄ ሰውዬ እንዲህ እየተናገረ ያለው እኮ ቤቱላ ብሎ የተጠቀመው ለምንድን ነው? ይስሐቅን ሳታገባው በፊት እኮ ነው እያወራ ያለው። ቤቱላ ለምንድን ነው ቤቱላ ብሎ የተጠቀመው? ምን የሚለውን ቃል ለመወከል ነው?
ቆንጆም ነች ይበልም ድንግል ነች ይበልም በቃ ድንግል ነች ከማግባቱ በፊት ይበል አይደለም። አንተ ምን ሆነህ አልማ ብሎ ይተጠቀሙ እዛ ጋር 2443 ላይ በጨበጣ ነው እንዴ ቃል የምትጠቀመው አንተ ምን ሆነህ? ለምንድን 2443 ላይ አልማ ብሎ ይተጠቀሙ? አንተ እኮ ካገባች በኋላ ከማግባቱ በፊት አልማ ብሎ ተጠቀመ፣ ከዛ በኋላ ቤላ ብሎ ተጠቀመ አልከኝ። ብላቴናይቱ እቺ ሴት ከማግባቱ በፊት አልማ ብሎ ስለተጠቀመ አንዴ በቃ አንዴ እሺ። ብላቴናይቱ መልኳ እጅግ ያማረ ነበረ፣ ወንድ የማያውቃት ድንግልም ነበረች ይላል። እዚህ ጋር ምን ይላል? ድንግል ነበረች ይላል። ምን ይላል እዚህ ጋር? አባ ድንግል ነበረች ይሰማል። ድንግል የሚለው ቃል ምንድነው? ድንግል የሚለው ቃል ምንድነው የሚለው ይላል። ምን ክፍል ላይ ነው ያወጣው? ምንድነው ክፍሉ? ዘፍጥረት 24 አላተማም እንዴ? ምን ሆናለ? ያው ዘፍጥረት 24 ኦኬ። እሺ፣ አይ ሌላ ክፍል ያወጣው። እሺ፣ ዘፍጥረት 24 ቁጥር 16 ላይ ድንግል ነበረች ብሎ ያስቀምጣል። ድንግል የሚለው ቃል የገባው ቤቱላህ የሚለው ነው። ምዕራፍ 24 ቁጥር 16 ላይ ራሷ ብላቴናይቱም ደግሞ ቁጥር 43 ጋር እንሂድ። እነሆ እኔ በውሃ ምንጭ ላይ ቆሜያለሁ፣ ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጭኝ አላት ስላት ያለ ይቀጥላል። ስለዚህ እዚህ ጋር ምንድነው ያላት? ቆንጆ ዞሮ ቆንጆ ነው ያላት። ያቺ ሴት ግን ድንግል ነች። እዚህ ጋር ቆንጆ የሚለው ቃል ምንድነው የገባው? ቆንጆ ምትሆንም ምንም ትሁን ድንግል ነች ሴት የሚለው ምንድነው የገባው? የሚለው ቃል ምንድነው የገባው? ግን ሐሳቡ ነው ዘሴም ነው ሐሳቡ። ምንድነው ቆንጆ ሲል የመልክ ቆንጆ እንዴ ዕብራይስጡ ምንድነው የሚለው? አታድርቀኝ። አልማ ነው አይደል? እንደ አነበብኩ አይደል? ስለዚህ አልማና ቤቱላ የሚለው አንድ አይነት ትርጉም አለው። ትርጉሙ ሐሳቡ ተመሳሳይ ነው። ሐሳቡ ተመሳሳይ ነው ይለኛል እንዴ? አንተ ቆንጆ ማለትና ድንግል ማለት አንድ አይነት ነው? አዎ ማለት ነው። በቃ ለቆንጆ ሴት ሳይሆን በቃ ስለዚህ ምንም አልማ የሚለውን የሰጠው ምንም አታውቅም። በቃ ድንግል ነች ብሎ እኮ ነገረ ቀድሞ ንጽህናዋን እኮ እየተናገረ ቆይ አንዴ ተረጋጋ። አንዴ የመልክ ቁንጅና ብቻ አይደለም ብራዘር፣ የመልክ ቁንጅና መስሎ ነው። ቆንጆ ማለትና ድንግል ማለት አንድ ነው ያልኩህ አንተ ነህ። ለመጀመሪያ ጊዜ ቆንጆ ማለትና ድንግል ማለት ተመሳሳይ ትርጉም ያለው ነው ያልኩህ መጀመሪያ ሰው አንተ አላልኩም። ቆንጆ ነች እያለ ያለው በእርግጥ ለመልኳም ቢሆንም እቺ ሴት ግን ንጽህናዋንም ስለጠበቀች ቆንጆ ትባል ይችላል። ንጽህናዋን ስለጠበቀች ቀድሞ ድንግል ነች አለ። ከዛ በኋላ ቆንጆ ነች አለ። እነሆ እኔ በውሃ ምንጭ ላይ ቆሜያለሁ፣ ውሃ ልትቀዳ ለምትመጣው ቆንጆ ጥቂት ውሃ ከእንስራሽ አጠጭኝ ስላት እያለ ይናገራል። ቆንጆ መሆኗን ውበቷን ነው የሚናገረው እንጂ ስለ ንጽህና ቀድሞ ተናግሯል። ስለ ንጽህና ኧረ አንተ ምን ሆነሃል? ኧረ ፈጣሪን ፍራ። ምን ሆነሃል? የቱ ጋር ነው ስለ ንጽህና የሚያወራው? ብራዘር እንዴ አንተን እንጂ። እሺ ያው ወዴት ነው ሐሳብ? ምንድን ነው አሁን ወደ ገደለው ባጭሩ? ስለዚህ አልማ ማለት ምን ማለት ነው? ያው ቆንጆም ነው ንጹህ ሴትን መሆኗን ይገልጽልኛል። አልማ ማለት ምን ማለት ነው? ነገርኩ። በእናትህ አንተ ከአንተ ሐሳብ ጋር መስማማት አይጠበቅብኝም። ምን ሆነ ነው? እያስተማርከኝ መሰለህ እንዴ? በጨበጣ ነው የምታወራው። በጨበጣ ነው እያስተማርከኝ መሆኑ ነው አንተ። እሺ አልማ የሚለው ድንግል ተብሎ የተፈታበት አንተ በአንተ ኢሳይያስ 7:14 ውጪ አንድ ጥቅስ አውጣልኩ። እስቲ አንተ አምጣ አውጣ። እዛው ኢሳይያስ አንተ ራስህ ባይብል አባና አውጣና እናንብበው። እዛው ክፈተው። ፊት አልማ የሚለው ቃል ድንግል ተብሎ ከኔ ጋር ክፈተው። እኔ ጋር ሰውዬ ያማል እንዴ? ተረጋጋ። ቆይ ተረጋጋ። ክፈተው። 7 ላይ ተረጋጋ። ቆይ በቃ ክፈተው። አትፍራ። አልማ ይተው አንዴ ተረጋጋ። ምን ሆናለ ሰውዬ? እኔ ከኔ ጋር ለምን ትዳርቃለህ? ክፈተው። ይሄው ከፍተኛ ነበብካ ነበር። አንዴ ስማኝ። ክፈትና አሳያቸው። አንዴ ምን ሆናል? ያማል ትዳርቃለህ። ዝም ብለህ ነው የምትጮኸው አንተ። ያማል እንዴ? ተው ከኔ ጋር ምን ያዳርቃል? ክፈተው። ይሄው ባይብል አብን ከውሳል። እሺ ያማል። እሺ ምን ሆነ ነው? አንተ ነው የሚያምነው። ምን ሆነ ነው? ክፈተው። ያውንከውን ንገረኝ። ክፈተው። አንተ ዘጋኸው። ባይብል አብን ግን ዘጋኸው። ምንድነው የምከፍተው? ክፈተው። አሁን ከፍተህ እያሳየህ ነበር እያስተማርከን። ክፈተው። ባይብል ምን ልክፈት? ክፈተው። ኢሳይያስ 7 ላይ ክፈተው። 7 ከዛ ሲለኝ እኮ ምን የፈለከውን ነገር ንገረኝ። ምንድነው? 7 ላይ ከፈትኩ ምን ይሁን? ይፈራል እኮ 7 ላይ ከፈትኩ ምን ይሁን? አንበበው ክፈተው እና እንየው አንድ ላይ። አሁን ዳውን አስተምር። አነበብክ እኮ ምን አመጣ? አንበበው ክፈተው። ከኔ ጋር ለምን እንደምትዳረቀው እንዴ? 7 ላይ ከፈትና አንብበህ ምን አመጣ? አንበበው ክፈተው። አሁን ድጋሚ ክፈተው እኮ ምን ይሁን ነው የምትለው? አልገባኝም። እኔ እኮ ግራ ገባኝ እኮ ማለት እንደሆነ በእንግሊዝኛ ተርጉሞላል ይነግራል። ክፈተው። ስለዚህ መጽሐፍ ኢሳይያስ በእንግሊዝኛ የጻፈው ኢሳይያስ በጣም ቢገርም ነው።
ኢሳያስ በእንግሊዝኛ ነው የጻፈው። እንዲህ ፊት ለፊት አንተ በጨበጣ ነው እያልከኝ ፊት ለፊት ትዋሻለህ። ፊት ለፊት በደንብ እኮ ነገር እኮ አንተ እኮ ለመጀመሪያ ጊዜ ቆንጆ ማለት ለመጀመሪያ ጊዜ ቆንጆ ማለት በእንግሊዝኛና ቆንጆ አንድ አይነት ትርጉም አለው ያልከው አንተ ከፈትና አንብበዋ ፊት ለፊት አሁን አነበብኩልህ። በቃ በደንብ ና እንትን በል ና እኮ ክፈተው እንዴ ምን ይላል? ይሄን ንገሙ ምን ማለት ነው? ክፈተው እሱ ቆንጆ ይሄን ትርጉሙ እንደገና ባይብል አብለ ክፈተው። ቆይ ና የት ይላል? ወይኔ እየታዘቡ ነው ወንድሞች። ክፈተው የትም አልሄድም። ይሄን ትርጉሙ ንገረኝ። በስመ አንተ በእውነት እኔ ራሱ ትርጉሙ ንገረኝ። ሪያን እኔ ራሱ ታዝቤያለሁ በጣም። ትርጉሙን ንገረኝ። ክፈተው እዛው ላይ ታየዋለህ። አሁን እየተነጋገርን ያለ ነው ኢሳያስ 7 ላይ ነው። ሚት አድርግና ቁጭ በል። ክፈተው መናገር ማትችል ከሆነ ሚት አድርግና ቁጭ በል። የምንነጋገረው በምን ላይ ነው? በኢሳያስ 7 ላይ ኢሳያስ 7 ላይ ሌላ ክፍል ቆንጆ የሚከሰኝ ያለ ኢሳያስ 7 ክፍል ለዚህ ቃል ትርጉሙን ንገረኝ። ሰውዬ ያማል። ትርጉሙን ንገረኝ። ለዚህ ቃል ትርጉሙን አታውቀውም? ክፈተው ግድ የለም። ትርጉሙን ታውቀዋለህ? አታውቀውም? ሰው እየታዘበ ነው። ክፈተው። ቆንጆ ማለት ቆንጆ ነው ብራዘር እኮ። ትርጉሙን ንገረኝ። ዕብራይስጡን የዕብራይስጥ ትርጉሙን አላውቀውም። ነገር ያለው ቅድም አልማ ይላለሽ። ይሄኛው አልማ ነው። እሺ አልማ ነው። እሺ ቆይ አንዴ ያን ተረጋጋ። እንዴ ለምን ትፈራለህ? ፈራህ እኮ ሸሸህ እኮ እንዴ። እዚህ ጋር የሚለው ድንግል የሚለው ቃል ምንድን ነው የገባው? እዚህ ጋር እሱን ትምህርቱን ምንድን ነው የገባው? ይለኛል እንዴ መጽሐፉ ላይ ሄዳ አስገቡት። ሞዴሬተር ካላችሁ ማየር አስገቡ እያላችሁ እንዴ ኢሳያስ 7 ላይ ሄዳ ብራዘር አንተ ምን ሆነ አለ። ዝም ብላ ታውራ በደረቁ አረከው። ይሄ ምን ማለት ነው? ልትከፈትልኝ እኮ ነው ያልኩ። መጽሐፉን ከፍተህ እኮ ድንግል የሚለው ትርጉሙን ንገረኝ። ባይብል አብን ክፈተው ግድ የለህም። እከፍትልሃለሁ። ድንግል የሚለው ትርጉሙን ንገረኝ መጀመሪያ። ድንግል የሚለው እዚህ ጋር ያለው ቃል ነገርከን እኮ ብዙ ነው የተማርነው። ሰማን እኮ ምን ማለት ነው? ክፈትልኝ። ድንግል የሚለው ቃል ትርጉሙ ምንድን ነው? እባክህ ክፈትልኝ። ድንግል የሚለው ቃል ትርጉሙ ተናገር። ትርጉሙ ተናገር። የዕብራይስጥ እኮ ልሸወድ እችላለሁ እኮ። ክፈተው ግድ የለም። ባይብል አብን ክፈተው። ድንግል የሚለውን የዕብራይስጥ ትርጉሙን ተናገር። እኔ እንጃ አልማ ነው። እኔ አላውቅም። አልማ መሰለኝ ምንድን ነው? አልማ አይደለም ቤቱላ ነው። በቃ ስለዚህ ቤቱላና አልማ ይለያያልሽ። እሺ ቆንጆና ድንግል ይለያያል። አንተ ቆንጆና ድንግል ይለያያል አይለያይም? ካልተቃወምኩ ሪያን መጽሐፉን ከፍተኸው እንየው እኮ ነው። በቃ ጎበዝ ካልተቃወምክ፣ ስለዚህ ድንግልና ማን ነው? ቤቱላና አልማ ይለያያል ማለት ነው። ስለዚህ ማርያም ድንግል ናት ወይስ ቆንጆ ናት? አረ መጽሐፉን ክፈተው ግድ የለም። ማርያም ድንግል ናት ወይስ ቆንጆ ናት? አረ ክፈተው መጽሐፉን። ድንግል 7:14 ሺህ ለማን ነው? አረ ክፈተው በቃ አሳየው እኮ ይኸው ድንግልና ቆንጆ ይለያያል ብለኛል። አረ ክፈተው። ባይብል አብን ለራስህ ሲሆን ነው የምታወጣው። ተው አልማ ነው የሚለው 7:14 ላይ እኮ አውጣው እስኪ እንየው። አልማ ነው። እሺ ላሳይ። አንተ በራስህ እኮ ነው እየተረጎምክ ያለው። አንዴ ቆይ እሺ እንትን ባይብል አብ አንዴ ወጥቶ ልክፈት። ትክደኛለህ መቼም እዛ ስደርስ እንደምትክደኝ አውቃለሁ እኮ ግን እሺ ኖ መካድ ሳይሆን እንዴ በቃ መጽሐፉ ላይ ሄደን እናንብበው ምን እንደሚል እኮ። ትክደኛለህ እንደምትክደኝ ግን አልጠራጠርም። መካድ እርግጥ ነው። መጽሐፉ እንደተረጎመው ነው። ምን ተረጉመው እንዳንተ ሐሳቡ እኮ አልማ ማለት ማብራሪያ ከሌላ ቦታ እመንልኝ። አልማ የሚለው ትርጉሙ ቆንጆ ማለት ነው ብለህ እመንልኝ። እመን ኖ እኔ እኮ አሁን መጽሐፉ ላይ ያለውን ነገር በሙሉ እቀበላለሁ፣ ግን እንደየቦታው ደግሞ የተለያየ ትርጉም ተሰጥቶታል እኮ። አታምንም? አልማይ እሺ እዚህ ጋር ምን ይላል? ይኸኛው እሺ እስከነ እንግሊዝኛው አድርጋ አሳየን። እሺ አንድ ላይ ያው እዚህ ጋር ቨርጅን ብሎ የሚያስቀምጠው ምንድን ነው የሚለው ትርጉሙ? አልማ ነው የሚለው። አዎ ቅድም አልማ ማለት ምን ብለን ነው ያየነው እኮ። ምን ይላል አሁን እዚህ ጋር? ቆንጆ የሚል ትርጉም አይተናል አላየንም? ኖ አሁን እዚህ ጋር እያለን ምንድን ነው እያለን ያለው ነው መጽሐፉ የሚለን። ቆንጆ የሚል ትርጉም አይተናል አላየንም? የምጠይቅህ መልስልኝ። በቃ ይኸውልህ እኔ አንተን ሀሳብ ሳይሆን የመጽሐፉን ሀሳብ አይተናል አላየንም። ምንድን ነው የሚለው እዚህ ጋር? ስለምንድን ነው የሚያወራው? አይተናል አላየንም። አልማ የሚለው ቃል የአንተን ሀሳብ ተወው፣ አቆዩ አንተን ሀሳብ። መጽሐፉ ምንድን ነው እያለን ያለው? መጽሐፉ አይተናል አላየንም። ብራዘር አንድ ቃል ለብዙ ነገር ፍቺ ይሰጣል። እሺ ይሄን ማወቅ አለብህ። አሁን እዚህ ጋር እያለን ያለው እሺ ሌላ ቦታ ላይ
አልማ የሚለው ቃል ድንግል ተብሎ የተፈታበት አምጣ። ሌላ ቦታ ላይ ሄድና አልማ የሚለው ቃል ድንግል የሚል ቃል አምጣ። አንተ መዳረቅ ነው ያስከው አባ። እኔ ካንተ ጋር የለም ስለሌለ እኮ ነው። ስለዚህ እንትን የወለደችው ምዕራፍ 8 ላይ ጋር ሄደኩ ማየት ትችላለህ። ወደ ሴቲቷም ቀረብኩ ጸነሰችም ይላል። አሳየ ምዕራፍ 8 አንድ ከዛ ኢብሮ ትቀጥላለህ። ይቅርታ ያው ኢሳይያስ ምዕራፍ 8 ያው እግዚአብሔርም ታላቅ ሰሌዳ ወስደ ምርኮ ፈተነ ብዝበዛ ቸኮለ ብለ ይታያል አይደል? ኢሳይያስ ምዕራፍ 8 ምርኮ ፈተነ ብዝበዛ ቸኮለ ብለ በሰው ፊት ጻፍበት። የታመኑት ሰዎችም ካህኑን ኦርዮኑን የበራኪውን ልጅ ዘካርያስን ምስክሮች አድርግልኝ አለ። ወደ ነቢይቱም ቀረብኩ፣ እርሷም ጸነሰች፣ ወንድ ልጅም ወለደች። እግዚአብሔርም ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና ስሙን ምርኮ ፈተነ ብዝበዛ ቸኮለ ብለህ ጥራው አለኝ። እግዚአብሔርም ደግሞ ተናገረኝ አለ። ስለዚህ ምን አለ? ድንግል ጸንሳለች አለ። ወደ ነቢይቱ ቀረብኩ አለ። ስለዚህ ወደ ነቢይቱ ቀርቦ ጸነሰች፣ ወለደች። ስለዚህ ከማርያም ጋር ምንም የሚያገናኘው ነገር የለም ማለት ነው። ቆይ እዛው ያለህ ረያን ዝቅ አድርገውና ሁለቱም ነገስታቶች ባድማ ሆኑ ይላል። ያ በሺ ምዕራፍ 8 ቁጥር ስንት ላይ ነበር እሱ የሚለው? እስኪም ለዝቅ ያርኪው እሺ ላምብለሽ። እግዚአብሔር ሕፃኑን አባቱና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦርም ንጉሥ ፊት ይወስዳልና ስሙን ምርኮ ፈተነ ብዝበዛ ቸኮለ ብለህ ጥራው አለ። ተናገረኝ እንዲህም አለኝ፣ የሕዝብ በቀስታ የሚሄደውን የሰሊሆምን ውሃ ጠልቷልና ራእሶንንና የሮሜልዮንም ልጅ ወዷልና፣ ስለዚህ እነሆ እግዚአብሔር ብርቱና ብዙ የሆነውን የወንዝ ውሃ የአሦርን ንጉሥና ክብሩን ሁሉ ያመጣባቸዋል። መስኖውንም ሁሉ ሞልቶ ይወጣል፣ በዳሩም ሁሉ ላይ ይፈሳል። እየጎረፈም ወደ ይሁዳ ይገባል፣ እያጥለቀለቀም ያልፋል፣ እስከ አንገትም ይደርሳል። አማኑኤል ሆይ የክንፍህ መዘርጋት የሀገርን ስፋት ትሞላለች። ማን አለ? አማኑኤል ሆይ። ይሄ ሕፃን ራሱ አማኑኤል ሆይ ብሎ ስትጠራት አይደል? የክንፉ መዘርጋት የሀገርን ስፋት ትሞላለችና። አሕዛብ ሆይ እወቁና ደንግጡ፣ እናንተም ምድራችሁ የራቀ ሁሉ አድምጡ፣ ታጠቁም፣ ደንግጡ፣ ታጠቁ፣ ደንግጡ፣ ተመካከሩ፣ ምክራችሁም ይፈታል። ቃሉን ተናገሩ፣ ቃሉ አይጸናም፣ እግዚአብሔር ከኛ ጋር ነውና። አማኑኤል። እግዚአብሔር በጽኑ እጅ እንዲህ ተናገረኝ፣ በዚህ መንገድ እንዳልሄድ አስጠነቅቀኝ፣ እንዲህም አለኝ፣ የሕዝብ ዱለት ነው በሚሉት ሁሉ ዱለት ነው አትበሉ፣ መፍራታቸውንም አትፍሩ፣ አትደንግጡ። ነገር ግን የሥራው ጌታ እግዚአብሔር ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁ እርሱ ይሁን። አይ ቲንክ በጣም ረጅም ቦታ ላይ ነው ያለው። 8:4 ላይ ይቅርታ፣ 8:4 ላይ ሄድ። 8:4 ያለው እግዚአብሔርም ሕፃኑ አባቱና እናቱን መጥራት ሳያውቅ የደማስቆን ሀብትና የሰማርያን ምርኮ በአሦር ንጉሥ ፊት ይወስዳልና በቃ ስሙን ምርኮ ፈተነ ብዝበዛ ቸኮለ። በቃ ዘግሬስ ኢየሱስ መቼ ነው የሁለቱን ነገስታቶች አውድሞ የሁለቱን ነገስታቶች ክብር የወሰደው? ዘግሬስ ነው። ዘግሬስ በህግ አምላክ አማኑኤል አለው አለ ምዕራፍ 8 ቁጥር 4 ላይ ሁለቱም ነገስታቶች ወደ እሱ ከመሄዳችን በፊት መጀመሪያ ለማርያም የተነገረውን ድንግል ያላትን ነገር መተማመን አለብን እኮ። አንዴ ሊንግስቲካል ከአንተ ጋር አልሄድም። መጀመሪያ የተጀመረውን ሀሳብ መጨረስ አለብን። እኔና ረያን አንድ ነን፣ ችግር የለውም። አሁን መልስ ኢሳይያስ 7:14 ላይ እኮ ኢሳይያስ 7:14 ላይ እኮ ስለ ድንግልናው እናወራለን እኮ፣ ችግር የለውም። እሺ ኢሳይያስ 7:14 ላይ ሊንግዊስቲካል አፕሮቹ ይሄ ቤቱላህና አልማህ የሚለው ቃል ምንን አስመልክቶ ነው የሚመጣው? የሂብሩ ቋንቋ ላይ
እኮ አይሁዳውያን እኮ በቋንቋ ደረጃ አይሁዳውያን አሁንም የሚተረጉሙት ወጣቷ ሴት ወይ ደግሞ ቆንጆዋ ብሎ ነው የሚተረጉሙት። ኖ አይደለም። አይሁዶች እንደዛ ብሎ ነው የሚተረጉሙት። በቃ መጽሐፉ የአይሁድ ነው፣ ቋንቋው የአይሁድ ነው። አይሁዶች የሚተረጉሙት እንደዛ ነው። ስለአንተ ትርጉም ምን አገባኝ? አልተረጎሙትም። አንድ የአይሁድ መጽሐፍ አምጣ። አንድ የአይሁድ መጽሐፍ አምጣ። ቋንቋው እኮ የአይሁድ ነው። ቋንቋው እኮ የሚባል ነገር የለም እዛ ጋራ። ሀልማ ማለት ወይ ደግሞ ዳስሜልም የሚል እኮ ትርጉም አለው እኮ ብዙ ቦታ፣ ሌላ ቦታ እንደዚህ የተሰጠበት ቦታ አለ። ግን እዚህ ጋር ቨርጅን ተብሎ ነው የተተረጎመው እኮ። እዚህ ጋር ዘግሬስ ክፈቱ፣ ቨርጅን ተብሎ ነው የተተረጎመው። እኔ አንተን ትርጉም ነው እንደሚቀበለው አባ እኮ አንድ አዳምጠኝ እባክህ። እንትን አትበል እያልኩ ያለሁት በአይሁድ ቋንቋ ወይ ደግሞ የሂብሩ ቋንቋ በሂብሩ ቋንቋ ፍቺ መሰረት አልማህ የሚለው ቃል ከቆንጆ ውጪ ለሌላ ትርጉም የገባበትን አሳየን። አሁንኛ ወደ አማርኛ ወደ እንግሊዝኛ ትርጉም ምናምን ሳይሆን መጽሐፉ የአይሁድ ነው። ቋንቋው አይሁድ ቋንቋ ነው፣ ሂብሩ ቋንቋ ነው። ስለዚህ እነሱን አፈታት አሳየን። ዳሴት ማምጣት ትችላለህ እኮ። ቋንቋ ሂብሩ ነው አይደለም? ቨርጂን በቃ መጽሐፍ ቅዱስ ላይ ቨርጂን ተብሎ አልማም ቤቱላም በአልማ በቨርጂን በሚል ትርጉም ተተርጉሟል። አልተተረጎመም ያልኩ ነው። ምናልባት ቅድም እንደነገርኩ ተተርጉሟል። መጽሐፍ ላይ ማየት ትችላለህ። እኔ ቅድም እንደነገርኩ እየነገርኩ ነበር። ስማኝ፣ እየነገርኩ ማን የተረጎመው ይለኛል። መተርጉሙን ቶ እየነገርኩ ነበረ። የእነዚህ ሰዎች ስለ መልክ ውጫዊ ውበት ሳይሆን ስለ ንጽህናቸውም ጭምር ነው እያወራ ያለው። ገብቷል? ቨርጅን ማለት ንጽህና ነው። የአንድ ሴት ክብረ ንጽህና ነው። ስለዚህ ቆንጆ ሴት ዝም ብሎ ፊዚካሊ የሚታይ መልክ ብቻ አይደለም። ገብቷል? ስለ ፊዚካሊ ስለሚታየው መልክ ብቻ አይደለም። ምን ይሰራል እሱ? ፊዚካሊ ስለሚታየው መልክ ብቻ እየተናገራል። ስለ ንጽህናቸው ነው እያወራ ያለው። አዳመጥኩ እኮ እያዳመጥኩ ነው፣ እየተናገርኩም ነው። የአንተን ትርጉም ተውና መጽሐፉ የራስን ትርጉም ተው እኮ ነው የምልህ። አንተም የራስን ትርጉም ተውና እንደተተረጎመልና የምናነባው አንተ እኮ የራሳችን ትርጉም ተውና የመጽሐፉ ባለቤቶችን። ስለዚህ መጽሐፉን ክፈትና አንብባ ታዲያ። አንተም የራስን ትርጉም ይኸው ከፈተና የአይሁድ መጽሐፍ ነው ከፍቶልሃል፣ አንብበው። ስለ ቨርጅን ስለሚለው መጽሐፍ ክፈትና ዘግሬስ ቀደም ጀምረን ነበር አይደል? ይሄ ነገር ያው አሁን እንደተባለው ኢሳይያስ 7 ላይ ኢሳይያስ 7:14 ነው። እሺ ይሄ የአይሁድ መጽሐፍ ነው ሊትራሊ ማለት ነው። አሁን ማሂር ሲነግረን እንደነበረው assuredly አለ my sovereign will give you a sign nevertheless አለ። እንግዲህ ምልክት ይሰጣችኋል አለ። look አለ ተመልከት the young woman is with child young woman ብሎ ነው የተረጎሙት። አየው አይሁዳውያን ሲተረጉሙ young woman is እነሱ እኮ ትክክል ነው። እሱን ነው እኮ አልማ የሚለው እንደዛ ነው። አሁን ይሄንን ያዝና ደግሞ ያዛኛው ላይ ደግሞ እንሄዳለን። አበቃ እነሱ እኮ ብዙም ነገር ይላሉ። ሌላም እኮ ሄሬሲ አለ እኮ እነሱ ጋር ብራዘር። እነሱ እኮ ማልቀበልበት ብዙ ነገር አለ። ስለ ቋንቋ ነው። አይ ሄሬሲ አለ እንዴ? ምን ሆነ ነው ይሳደባል እንዴ? እነሱ ሙሉ ሄሬሲ ሌላ ነው። ቋንቋ ነው እያወራን ያለ ነው። አዎ ቢሆንም አልቀበላቸው። ስለ ቋንቋ ነው። አንተ አልተቀበልክም ማለት እኮ እውነታው ይሸሻል ማለት አይደለም። እሺ አሁን ደግሞ ይሳደባል እንዴ ምናምን ብሎ ነው ጌታ ኢየሱስ ክርስቶስ። ስለዚህ እነሱ ጋር ችግር እንዳለ ነው ማምነው እኔ። ቆይ እሱ አለ ምንም ታሪኩ እንዳለ ቢሆን እውነትም ቢሆን ችግር አለ። ስለዚህ አሁን ይሄንን ቆይ እሱም በኋላ እንመጣበታለን። ቆይ ዲትሮኖሚ ምዕራፍ 22 ላይ ደግሞ እንሄዳለን። ከዛ ስንት ላይ የጣለ መሰለ አየው ተመልከት። እዚህ ጋር ደግሞ ምን አለ? if a man comes upon a virgin who is not engaged አለ። አየው ቨርዥን ይሄንን ቨርዥን አለው፣ ያንን ያንጉመን አለው። እሺ ስለዚህ አልማና ቤቱላ በጣም ሊትራሊ የተለያዩ ቃላቶች ናቸው። እዚህ ጋር የተጠቀመው ቤቱላ ነው። አንተ እዛ ጋር የምትለው ደግሞ አልማ ነው። አልማ ያንጉመን ቢዩቲፉል ገርል ምናምን ተብሎ ነው የሚጠቀመው። እዚህ ጋር ደግሞ ሲመጣ ምን ብሎ ነው ያስቀመጠው? ኤ ቨርዥን
ዘዳግም 22 ላይ ኦኬ። ስለዚህ በአጭሩ ምንም ተመሳሳይ ደግሞ ቅድም የተጠቀሰውን ጥቅስ ደግሞ ነው ቅድም ጀነሲስ 24 ላይ ደግሞ ያለው ነው ምንየው። አሁን እኮ አታመጣም ነው እኮ በቃ አንተ ዝም ብለህ ነው እንጂ የምትለፋው እንትናዬ። አይ ነው ሰጥቻለሁ። ወላሂ አሰጠኝም፣ መቼም አሰጠኝም። ሰጠው እኮ መቼም ነው ማሰጠኝ። ትርጉሙን እኮ ሰጠው። እዛው ላይ እኮ አለ እኮ ትርጉሙ። የለም ምንም የሰጠ ነገር የለም ከይቅርታ ጋር። ዘፍጥረት 24 ላይ ደግሞ ቁጥር 43 ላይ I stand by the spring of water let a young woman አሁንም ይኸው ተመልከት young woman ብሎ ነው የሚያስቀምጠው let the young woman who comes out young woman ማለት ምን ማለት ነው? young woman ምን ማለት ነው? እስኪ ወጣት ልጅ ማለት ነው እኮ ወጣት ልጅ ምን ማለት ነው? ወጣት ድንግል አይደለም እኮ ያልኩህ ሀቢቢዬ። ቆይ አይደለም ድንግል አይደለም። ቆይ ስማኛ ቨርጂን አይደለችም የሚል ትርጉም ነው የሚሰጠን ነው አንተ የምትለው? አው ያንግ ውመን ማለት ቨርጂን አይደለችም ማለት ነው። ያንግ ውመን ቨርጂን ማለት ነው ትርጉሙ። እሱን እኮ ነው የሚለው አንተ እንዳስኪ እኮ እንደዛ እኮ ነው። ያንግ ውመን ማለት እንትን ድንግል ሴት ማለት ነው ትርጉሙ። አይደለም ኖ አንተን የጠየቅኩህ እኮ ያንግ ውመን ነች ማለት ያቺ ሴት ቨርጂን አይደለችም የሚል ትርጉም ይሰጠናል ወይ ነው? ያንግ ውመን ማለት ቨርጂን ማለት ነው። ኖ እሱማ ለምንም ነገር ለጮኝነትም ለመውለድም የደረሰች ሴት ልትሆን ትችላለች ያንግ ውመን። ስለዚህ አሁን ያንግ ውመን የደረሰችም ልትሆን ትችላለች ያልደረሰችም፣ ግን ያንግ ውመን ተብሎ ይጠራል። አሁን ችግሩ ግን ምንድን ነው? ያ ቨርጂን ቢሆን የተፈለገው ቤቱላን ነበር የሚጠቀመው። ገብቷል? ቅድም ሁለት ቦታ ላሳየ፣ ደግሜ ላሳየ ሁለት ቦታ። አሁንም ሌላ ቦታ ደግሞ ልስጥህ። ቅድም ዘዳግም ላይ ሰጠው፣ አሁን ደግሞ እንትን ላይ ልስጥህ። የት አለ መሰለ? ኧረ ውጣ! ይሄ ደግሞ በጣም አስቸጋሪ ነው ሳፋሪያ። እሺ ዘዳግም ሳይሆን አይ ቲንክ ምን ነበር? ኤክሶደስ የት አለ ኤክሶደስ? ኦኬ ኤክሶደስ ያውና ኤክሶደስ ላይ ቻፕተር ምንድን ነው አያወጣም? ኤክሶደስን ያወጣል። ምንድን ነው ሶርስ ምናምን የሚለኝ ታዲያ? ኤክሶደስ እስቲ ይኸኛውን ላውጣው። ምን ሆኖ ነው? እሺ ኤክሶደስ እዚህ ላይ ነው እንደ ያለሁት። እሺ ይሄ ነው እንግዲህ መሆን ያለበት። ለምንድን ነው እንደዚህ የሚያደርገው? ቻፕተር እናንተን አያወጣም። ኦኬ አሁን አወጣልኝ። ማሻአላ። እሺ አሁን ቻፕተር አይ ቲንክ ቻፕተር ስንት ላይ መሰለ? ቻፕተር 22 ነው አሁንም ይመስለኛል። ቻፕተር 22 ቁጥር 16 ነው መሰለኝ። ይሄ ደግሞ ካልተሳሳትኩ ማለት ነው። ቁጥር 16 ላይ ቁጥር 15 ላይ if a man seduces a virgin for whom the bride price ስለዚህ አሁን እዚህ ጋር የሚጠቀሰው ቤቱላን ነው። ቨርጅን ብሎ ነው የሚያስቀምጠው። ተመልከት፣ ቤቱላ ሲጠቀም ምን ጊዜም ቨርጅን ነው እያለ ነው የሚያስቀምጠው። ምን ጊዜም ተመልከት፣ ቤቱላን ሲጠቀም ቨርጅን ሁለት ቦታ አሳየው። ልብ አድርግ፣ ሁለት ቦታ ዘዳግም 22 እሺ፣ አንዴ ዘዳግም 22 አሳየው፣ አንዴ ዘዳግም ማን ነው ኤክሶደስ 22 ላይ አሳየው። እዛ ጋር ያለው መጽሐፉ ላይ ያለው ግን ሁለት ትርጉም ሁለት እንትን አለው አይደል? ማለት መጽሐፉ ለምሳሌ ለማርያም ነው ብለን የምናምነው እኮ ክፍል ላይ ዱዋል እኮ ሚኒንግ አለው አይደል? መጀመሪያ እዛው ላለ ሰው ነው ያ ክፍል ኖ እሱ አይደለም ሀቢብ፣ እኛ የፈለግንበት እኮ እሱ አይደለም። እኛ ነው የተጠቀመው ለሁለት ዱዋል ሚኒንግ ስላለው ለማርያም ደብል ፕሮፌሲ ማለት ነው። ደብል ፕሮፌሲ ነው። በዛ ሰዓት ስለምትወልደዋ ሴት ሲሆን ያቺ ሴት ልጅ ወለደች ነው። ምንም እንትን የለውም። እንትን አይደለም ድንግል አይልም እኮ ነው እያልን ያለ ነው። እየሰማህን አይደለም? አልማ ነው የሚለው ነው ይላል እኮ እዛው እኮ ትርጉም ተሰጥቷል። እናንተን ትርጉም እኮ እያስገባችሁ ነው። ቤቱላ ነው ማነው? ቤቱላ አይልም አልማ ነው የሚለው እያልን እኮ ነው። አልማ በተጠቀመበት ያንጉመን ነው ለኖርማል ሴት የሚገባ ነገር ነው። አልማ ብሎ የተጠቀመበት ለርብቃ ያቺ ሴት አልማ ብሎ ተጠቀመና ማለት ያቺ ሴት ድንግል አይደለችም ማለት ነው። አንተ እንደዛ ነው የምትተረጉመው?
አልማ ነው እኮ የቱ ጋር ምዕራፍ ስንት ቁጥር ስንት ንገረኝ። አሁንም የዛው ቅድም ዘፍጥረት 24 ላይ እኮ ዘፍጥረት 24 ላይ ስንት ምንድን ነው የሚለው እዛ ላይ? ኖ ከላይ አልማ ብሎ ይጠቀማላ። ቤቱላ ምን ብሎ ይጠቀማል? እሱን እኮ አሳየሁት እኮ በደንብ እኮ አድርጌ። ቁጥር 16 ላይ ድንግል ርብቃን ድንግል ሲላት ቤቱላ ይላል። ከዛ ደግሞ ቆንጆ ሴት ሲላት ደግሞ አልማ ብሎ ያስቀምጣል እኮ። ኖ ቆንጆ ብሎ ተጠቀመ ማለት አይደለም እኮ። ያቺን ሴት ቆንጆ ብሎ ተጠቀመ ማለት ያቺን ሴት ቆንጆ ነች ድንግል አይደለችም የሚል ሐሳብ ነው እናንተ ያነሳችሁ። ስፔሲፊካሊ ድንግል ማለት ሲፈልግ ምን ብሎ ነው የተጠቀመው? ምን ብሎ ነው የተጠቀመው? ድንግል ማለት ሲፈልግ ዱዋል ፕሮፌሲ ስለሆነ ለሁለት ነገር ስለሆነ ይጠቀማል። ኖ ዱዋል ፕሮፌሲ 24 እኮ ነው። ምዕራፍ 24 ላይ ነው ያልኩህ። ኖ የማርያምን ነው ምልክ ፕሮፌሲ አይደለም። ምን ሆነ? የማርያምን ነው ምልክ እዛ ጋር የተነገረው ትንቢት 16 ቆይ አንዴ ግሬስ አንዴ ቆይ ምዕራፍ 24 ቁጥር 16 እና ቁጥር 43። ለማንኛውም ድንግል ትጸንሳለች ሳይሆን ድንግል ጸንሳ ወልዳለች። እሱም ኢየሱስ ክርስቶስ ነው የእግዚአብሔር አምላክ የሆነው ኢየሱስ አረ ቆይ ችግር የለውም። አንዴ ቆይ እንዴ ዘግሬስ ዝም ብሎ እንትን ማለት አለ እንዴ? ምን አለ? the maiden was very beautiful a virgin አለ። ቨርጅን የሚለው ለምንድን ነው የገባው? ቨርጅን ለሚለው ምንድን ነው የገባው? እስኪ እኔ ይታየኛል አይታየኝም? እስኪ ያው ምን አለ ቁጥር 16 ላይ a virgin whom no man had known አለ። ማንም ወንድ ያልነካት ቨርጅን አለ። ምን ማለት ነው? ምን ማለት ነው? ማለት ማንም ወንድ ያልነካት ቨርዥን ማለት ድንግል ማለት ነው አይደል? ሊትራሊ። እሺ። ለዚህ ቃል የገባው አልማ ነው ወይስ ቤቱላ ነው እኮ? የታለ አሳየኛ። ቤቱላ ነው አልማ እሱ ጋር። እሺ፣ እሱን ላሳያለሽ። እሺ፣ ፊት ለፊት እንዲሆን ለብዬ ነው። እሺ፣ ድጋሚ ይመስለኛል ማሳየ፣ ምክንያቱም እሱ አሳይቷል፣ ግን እኔ ድጋሚ ልድገምልህ። እሺ፣ አዲስ ኪዳን ላይ ድንግል ብሎ ለሚጠቀመው ቃል የሚጠቀመው የግሪክ ቃል ትክክል አይደለም ብሮዬ። ቆይ አንዴ የወንድሜ አንዴ ቆይ እንዴ ወዳጄ ምን ሆነ ነው? አይ ኖ እዛው አዲስ ኪዳን ላይም እኮ ድንግል ብሎ ተጠቅሟል። ስለዚህ